የሚገርመው ግን ሲታዘዝ ኢየሱስ ክርስቶስ ያደርግ የነበረው ነገር ነው። ውሃ አምጣልኝ ስትለው እናቱ በወንፊት ውሃ ይዞ ይሰጣታል። እሳት እስቲ አምጣልኝ ሲሉት ቀሚሱ ላይ አርጎ እሳት ሰው በገል ነው አይደል የሚጨረው እሳት በቀሚሱ ላይ አርጎ እሳት ይሰጣታል። ይህንን እሳት ለሱ ነበር መስጠት። ጌታ ምሕረት ያደርግለት ለዚህ ሰው በእውነት። አሁን እንደዚህ አይነት ነገር ሲተርኩ አይሆንም እንዲህ አይነት አልተጻፈ ስትሏቸው ለእግዚአብሔር የሚሳነው ነገር የለም የሚሉ ምስኪኖች አሉ። እሱንም አሳምረን እናውቃለን። ጌታ ከዚህም በላይ ተአምር ማድረግ ይችላል። በውሃ ላይ እንደተራመደ መጽሐፍ ቅዱስ ተናግሯል። በውሃ ላይ ሲራመድ የጻፈውን እንዴት በልብሱ እሳት ሲይዝ ለምን አልጻፈም? ዳት ኩዌሽን ማነጻጸር ያለበት ይሄንን። አሁን እቺን ትርክ ሲተርኩ የሚጠቅሷት የመጽሐፍ ቅዱስ ክፍል የሉቃስ ወንጌል ምዕራፍ 2 ቁጥር 51 ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 51 ከእነርሱም ጋር ወርዶ ወደ ናዝሬት መጣ፣ ይታዘዝላቸውም ነበር፣ እናቱም ይህንን ነገር ሁሉ በልቧ ተጠብቀው ነበረ የሚለውን ቃል ይጠቅሳል። ይሄ ይታዘዝላቸውም ነበረ የሚለው ቃል ሰሚት አድርጎ ራሱን ዝቅ አድርጎ ጌታ መኖሩን የሚያሳይ ቃል ነው። ከዚህ የዘለለ ሉቃስ አልጻፈም። መጽሐፍ ቅዱስ ላይ የተገለጠው ሐሳብ አምነን በስሙ ሕይወት እንዲሆንልን የተጻፈ ነው። በቂ ነው፣ ለመዳን በቂ ነው። ለዚህ ነው ከተጻፈው አትለፍ የሚለው። አንብበነውም ሰምተነውም ሕይወት ይሆንልን ዘንድ የተጻፈው በቂ ነው እንጂ ኢየሱስ ያደረገው እኮ ቢጻፍ ኖሮ ሰማይና ምድርም አይበቃም ነበር ነው የሚለው። እኔ የምከተለው እኮ ክርስቶስን ነው። እንትኑን ስም ነው የነገሩ። ኦርቶዶክስ ያልሁ ያለሁበትን ስም ነው። በፕሮቴስታንትም ሆኖ የተሳሳተ ፕሮቴስታንት ሊኖር ይችላል። ኦርቶዶክስም ብሎ የተሳሳተ ኦርቶዶክስ ሊኖር ይችላል። እምነትህ ምንድነው ስለ ኦርቶዶክስ አልከኝ አረ ይሄ ኦርቶዶክስ እምነት ተሳስቷል ወይ ስለ አዎ አልከኝ። ስለዚህ የተሳሳተ እምነት ውስጥ ነው ያለው ማለት ነው። እኔ አማላጅን አውቃለሁ። ለምን ቃሉን አንብቤ እዛ ግን እዚህ ቦታ አትቀመጥ አይልም እግዚአብሔር እኮ። የትም ቦታ መቀመጥ የትም ቦታ እግዚአብሔር መንፈስ ነው። እግዚአብሔር የትም ቦታ አለ። እኔ አሁን እግዚአብሔር የትም ቦታ የለም የሚለውን አርጊውመንት አለም እያወራኝ ያለሁት ካንተ ጋር። ስለዚህ የተሳሳተ እምነት ውስጥ ነው ያለው ማለት ነው። እሱን ያሳየኝ አይደል? እኔ የተሳሳተው አይደለሁም ግን አዎ እኔ ስላንተ አይደለም የጠየቅኩ ያለህበት ቦታ ግን ያለህበት ቦታ የተሳሳተበት ቦታ ነው ያለው ማለት ነው። በቃ እሱን ለማሳየት ያክል ነው። ስለዚህ ልዩነት የለንም። ልክ ጴንጤ ልክ ነው ካልከኝ ምንም የሀሳብ ልዩነት የለንም ማለት ነውና ሌላ ኦርቶዶክሳዊ ልቀበል ልክ አይደላችሁም የሚለን ምክንያቱም እናንተው ምንም እናወራ እንጂ ካለመኖሩን በምን ልክ አይደለም ማለት ብለህ ስትለኝ ዳዊት መዝሙረ ዳዊት ኦርቶዶክስ ቤተክርስቲያን ትቀበላለች። ለምን እልሃለሁ ኦሬዲ እኔ እናንተ አንድ አይነት እምነት እኮ ነው ያለን ወዳጄ። አንተም ምልጃውን ትቀበላለህ፣ እኔም ምልጃውን እቀበላለሁ። አሁን ኦርቶዶክስ ስህተት አይደለችም ብትለኝ ኖሮ የሀሳብ ልዩነት ስላለ እንሟገታለን። ሁለት የሀሳብ አንድ አይነት ያላቸው ሰዎች ግን መሟገት አለባቸው ብዬ አላምንም። ባይሆን እጅ ለእጅ ነው መጨባበጥ ያለባቸው። ስለዚህ ሌላ የተለየ ሀሳብ ያለው ሰው ልቀበል፣ ጊዜ ማባከን ነው የሚሆነው። የምታወራውን ነገር እኔም ላወራው የምችለው ጉዳይ ነው። ምንም ለውጥ የለውም። አንድ አይነት ነው እኮ እምነታችን። እሺ ቴንክ ዩ ብራዘር። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። አላችሁ ሌላ ኦርቶዶክስ አለ? ሌላ ኦርቶዶክስ እሺ ካላችሁ አንድ ቁጥር ብጽፉልን ደስ ይለናል፣ እንድናስገባችሁ ማለት ነው። እኔ ኦርቶዶክስ ነኝ እሺ የሚል ሰው እሺ። ነፂ ሰላም እንዴት ነው እንደሚለው? እግዚአብሔር ይመስገን። ከየት ቤተ እምነት? አይ እኔ እንኳን በጌታ ነኝ። ኦኬ በጌታ ነሽ። እሺ ሌላ ኦርቶዶክስ አለ? በምልጃ ጉዳይ ጴንጤ ስህተት ነው የሚል ኦርቶዶክስ ካለ አንድ ቁጥር ጻፉልን እንድናስገባችሁ ማለት ነው። በመጽሐፍ ቅዱስ ውስጥ አማኞች ስለሆነ እኔ ኦርቶዶክስ ነኝ። ኦርቶዶክስ ስለምልጃ ትክክል ናት ብሎ የሚያምን ሰው ካለ እንድናስገባችሁ አንድ ቁጥር ጻፉልን። እሺ ፍሪታ ነው የሚለው። ሰላም
እሺ ተሳስታ ነው ብዬ ላስብ። እሺ ሌላ ኦርቶዶክስ አለ ጋይስ በምልጃ ጉዳይ ላይ ማውራት የሚችል? ኦርቶዶክስ ትክክል ናት ጴንጤ ተሳሷ ብሎ የሚያምን ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። ስለ ኢየሱስ ምልጃ ሊሆን ይችላል፣ ስለ ቅዱሳን ምልጃ ኦርቶዶክስ ትክክል ናት፣ የኦርቶዶክስ አስተምሮ ልክ ነው፣ መጽሐፍ ቅዱስ በሚለው መሰረት ነው እኛም እምነታችን ብሎ በኦርቶዶክስ እምነት ሙሉ እምነት ያለው ሰው አንድ ቁጥር ቢጽፍልን ማስገባት እንችላለን። እሺ እኔም ጴንጤዎች ግን ለምን ነው የምትልኩት? ኦርቶዶክስ እያልን ለምን ነው ኦርቶዶክስ አሁን ሪኩዌስት ላይ ጴንጤዎች ነው እያየን ያለ ነው። የሀሳብ ልዩነት እኮ የለንም። በቃ እኛ እምነታችን ጴንጤ የሚያምነውን እምነት ነው አይደል? ጴንጤ ስለሆነ ስለዚህ የሀሳብ ልዩነት ከሌለ መላክ አይጠበቅባችሁ። ኦኬ ለዲስከሽን ሰዎችን እየጋበዝን ያለ ነው ጴንጤዎችን ስለሆነ ማለት ነው፣ ኦርቶዶክሶችን ስለሆነ አመል ነው ፖሊዬ። እሺ አንዴ ታስወርዱልን እስቲ ገስት ላይ ከላኩት ሰዎች መካከል። እሺ ሌላ ኦርቶዶክስ ያለ በጣም ሐሳቡ የምናየው የምንሞግተው ሐሳብ ነውና ምክንያቱም ቤተክርስቲያኒቷ ውስጥ ትልቅ ስህተት ነው ብለን የምናምነው አንደኛው ስህተት ይሄ ነው። በቅዱሳን ላይና በክርስቶስ ኢየሱስ ላይ ያላት የምልጃ ኮንሰፕት እንደ እግዚአብሔር ቃል ስላልሆነ ማለት ነው። በእግዚአብሔር ቃል ውስጥ ቢመዘን የኦርቶዶክስ አስተምሮ ከምልጃ አንጻር በእግዚአብሔር ቃል ውስጥ የለም። እንደውም የተጻፈውን ትክዳለች፣ ያልተጻፈውን ታምናለች ነው የሚባለው። ኦኬ ምናልባት ለዚህ ቃል ልናወጣለት ይገባል ብዬ አስባለሁ። መናፍቅ ሳይሆን ከሃዲ የምንለው ነገር ነው እዚህ ውስጥ የሚገባው አይደለ? ከፍላ አይደለም ያመነችው፣ ክዳ ነው እያወራች ያለችው። መጽሐፍ ቅዱስ ለምሳሌ ስለ ክርስቶስ ኢየሱስ ምልጃ በግልጽ ይናገራል። ኢየሱስ አማላጅ እንደሆነ ያወራል። ኦርቶዶክስ የክርስቶስ ኢየሱስን ምልጃ ትክዳለች ነው የሚባለው። ኦኬ የኢየሱስን ምልጃ ትክዳለች፣ ያልተጻፈውን ደግሞ ትጨምራለች። ስለዚህ በምልጃ ኮንቴክስት የምናወራ ከሆነ ቤተክርስቲያኒቷ ትልቅ ክህደት ውስጥ ናት ያለችው። በጣም ትልቅ ክህደት ውስጥ ነው ያለችው። የእግዚአብሔር ቃል የማያስተምረውን ትምህርት ነው እያስተማረች ያለችው። በክህደት ዓለም ውስጥ ናት ያለችው እና ክህደቷን ነው አሁን እያሳየን ያለ ነው። ብዙ ሰዎች ኦርቶዶክስ በክርስቶስ ኢየሱስ ምልጃ ላይ እየካደች እንደሆነ ስለማይረዱ ማለት ነውና እሺ አንተ ነህ። ይቅርታ እኔ እንኳን ትንሽ በመጽሐፍ ቅዱስ ማንበብ አሁን ነው የጀመርኩኝና ሰዎች ስለሚገቡ ያልተረዳሁት ነገር አንድ ነገር ስላለ ነውና መረዳት ፈልጌ ነው። ኦርቶዶክሳውያንና ፕሮቴስታንት በስላሴ እናምናለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እናምናለን አይደል? እሺ እንደዚህ ብለን ካመነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ካልነ በሮሜ ምዕራፍ 5 ከቁጥር 10 ላይ ጠላቶቹ ሳለን በልጁ ከእግዚአብሔር ጋር አስታረቀን የሚለው ቃል በልጁ ጠላቶቹ ነበርን፣ ኃጢአተኞች ነበርንና በልጁ ከእግዚአብሔር ጋር አስታረቀን የሚለው ከየትኛው እግዚአብሔር ጋር ነው ያስታረቀን? ከእግዚአብሔር ጋር ነው። ስንት እግዚአብሔር ነው ያለው? አንድ እግዚአብሔር አይደል ያለው? ከራሱ ጋር ማለት ነው። ከእግዚአብሔር ጋር የታረቅንበት አብ የላከው አንድ ልጁ ነው ማለት ነው። ስለዚህ እንትን አብ እግዚአብሔር፣ ወልድ እግዚአብሔር፣ መንፈስ ቅዱስ እግዚአብሔር ስንል በሶስት መንገድ ራሱን ገልጿል እንጂ አንድ እግዚአብሔር ነው ያለ ማለት ነው ማለት አብ እግዚአብሔር፣ ወልድ እግዚአብሔር፣ መንፈስ ቅዱስ እግዚአብሔር ካልነ ስላሴ የምንለው ሶስት እግዚአብሔር እንዳለ የተረድቸው ነው። ከማንበብ ችግርም ሊሆን ይችላል። ይህን ትንሽ መረዳት ፈልጌ ነው። አሁን አንተ ደግሞ ስትመልስልኝ አንድ እግዚአብሔር አንድ አብ አለ፣ በልጁ በኩል ነው ከአንድ ከእግዚአብሔር ጋር ከአብ ጋር የታረቅነው ነው ያልከኝ።
አይ እኔ ነው አላልኩም፣ አንተ ነው ያልከው እንደሱ እያወራሁኝ ያለሁት ከእግዚአብሔር ጋር ብለህ ስታወራ እግዚአብሔር አብ ብቻ እኮ አይደለም አይደል እኮ እግዚአብሔር አብ ብቻ ካልሆነ ልጁ ከየትኛው እግዚአብሔር ጋር ነው የታረቀና ከሶስቶቹም ጋር ነው ታዲያ አሁን የምናወራው እኮ አብ ወልድ መንፈስ ቅዱስ አንድ አምላክ አይደለም የምናወራው እዚህ በሌላ አነጋገር ከአምላክ ጋር የታረቅንበት ራሱ ክርስቶስ ኢየሱስ ነው ያንን ያለን ከአምላክ ጋር ኦኬ እርቃችን ከአንድ አካል ጋር ብቻ ሪፕሬዘንት የሚደረግ ጉዳይ ብቻ አይደለም ማለት ነው ማለት ምን ማለት ነው ከመንፈስ ቅዱስ ጋር አልታረቅንም ማለት አይደለም ከአብ ጋር መታረቃችን ኦኬ ያገላለጽን ሐሳብ አለ እያወራን ያለ ነው ከእግዚአብሔር ጋር አልታረቅንም የሚል ትምህርት የለውም ምን ማለት ነው እየታረቅነው ከአብ ጋር ብቻ ነው ከመንፈስ ቅዱስ ጋር አልታረቅንም ማለት አይደለም ከወልድ ጋር አልታረቅንም ማለት አይደለም ግልጽ ነው ሶስቱም አካል አለ ማለት ነው እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር የሥላሴ አማኝ አይደለ ሥላሴ አማኝ ግን አንድ መለኮት አይደለም እናምነው ሶስት የተለያዩ መለኮቶች ነው እንደ ያሉት ሥላሴ ላይ እንደዛ ነው የምትረዳው አንተ እኔማ ገና አሁን ነውና መጽሐፍ ቅዱስ ማንበብ ጀመርኩኝ አይ ነው እኮ አምዶ ችግር የለም እንደዛ ነው የምትረዳው እሱም ማያውቅ ነው እኔማ በቤተ ክርስቲያናችንማ እዛ ስለ ሥላሴ ትምህርት ስንማር ሥላሴ ስንት ናቸው አንድም ሶስትም ናቸው ማን ይባላሉ አብ ወልድ መንፈስ ቅዱስ ብለን ተምረናል እንደገና ቃሉ ላይ ስመጣ ደግሞ ጠላቶቹ ነበርነን አሁንም አልመለስክልኝ ብራዘር አልመለስክልኝ የሆነ ነገር እየሸተተኝ ስለሆነ ነው ያንን እየጠየቅኩ ያለው ሶስት መለኮት እንዳለ ነው ኦርቶዶክስ መታምነው ሶስት መለኮት እንዳለ ነው መታምነው ሶስት አካል እንዳለ አብ ወልድ መንፈስ ቅዱስ ስለ መለኮት ጠየቅኩ አሁንም አትደበቅ ሶስት መለኮት ነው ወይ ያለው አትደበቅ ስትል ምንድነው አይ የጠየቅኩን ጥያቄ ዳይሬክት መልስልኝ ማለት ነው የጠየቅኩ ጥያቄ ሌላ ነው የምታወራኝ ሌላ ነው አንድ መለኮት አለ ብላ ነው ወይ የምታምነው ማለት ሶስት መለኮት አለ ብላ ነው ወይ የምታምነው ሶስት የተለያዩ አምላኮች አሉ ብላ ነው የምታምነው ኦርቶዶክስ በቃሉ እንደሱ አታምንም አንድ መለኮት አለ ነው በመለኮት አንድ እግዚአብሔር እንዳለ ነው በቃ አለቅ ስለዚህ አንዱ መለኮት ያ እግዚአብሔር ጋር የታረቅንበት በየትኛው አካል ነው እንደዛ ከሆነ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ሲል ምን ለመግለጽ ነው እቺን ንገረኝ ለመማር ነውና እኔ እንዳልከው አንተ እንደነገረኝ ሆነ መለኮት አንድ ሶስት መለኮት አለ ብላ ታምናለች ወይ ኦርቶዶክስ ስትል አይ እንደዛ አታምንም አንድ መለኮት እንዳለ ነው በየመልሽላለሁ ግን አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ እግዚአብሔር ስትል ምን ለማለት ነው ያውዱ ምንድነው አልገባኝም ጥያቄ አምላክ ስለሆነ ነው አብ አምላክ ነው በራሱ አምላክ ስለሆነ ፍጡር አይደለም እያወራን ያለነው ወልድም አምላክ ኦፍ ኮርስ መንፈስ ቅዱስም አምላክ ምን ማለት ነው ይሄንን ከእግዚአብሔር ቃል አሳየ በመጀመሪያ ቃል ነበረ ያ ቃልም ማን ነበር ይላል እግዚአብሔር ነበር አለቀ ስለዚህ አሁን ስለ እግዚአብሔርነት ስታወራ ስለ አምላክነት ስታወራ ክርስቶስ ኢየሱስ ፍጡር አይደለም እያልን ያለነው ምን ማለት ነው አምላክ ነው ማለት ነው ኦኬ ያ ቃል የተባለው እሱ ራሱ አምላክ ስለሆነ መጽሐፍ ይናገራል ይመሰክራል ማለት ነው ኦኬ አሁን እያወራን ያለው ስለ አምላክነት ነው ቀደም እያነሳው ነበር ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለው እኔና አብ አንድ ነን የሚለውን ሐሳብ ስታየው ድንጋይ ያነሳበት ኬዝ ነው ያስነሳበት ኬዝ ነው ሊወጉትም ድንጋይ ያነሱ ይላል ስለዚህ እኔና አብ አንድ ነን ብሎ ሲናገር እየገባቸው ያለው እኔ እግዚአብሔር ነኝ ወይ ደግሞ አምላክ ነኝ እያለ ራሱን ከአብ ጋር እኩል አስተካክሎ እያስቀመጠ ነው ያለው በተመሳሳይ ፊልጵስዩስ ምዕራፍ 2 ላይ ያለው የምታየው ሐሳብ ይሄ ነው እሱ በእግዚአብሔር መልክ ሲኖር ሳለ መተካከልን እንደመቀማት አልቆጠረም ይላል ስለዚህ የሚተካከል ነው ማለት ነው ወልድን ስታየው ስጋ ለብሶ ስታየው ኢየሱስ ክርስቶስማ ሰው ነው ብለህ አትደመድምም ማለት ነው ምክንያቱም ሰው ብቻ አይደለም ሰው የሆነው ወይ ደግሞ ራሱን ክብሩን ዝቅ ያደረገው እሱ አምላክ ስላልነበረ አይደለም ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ስለሆነ ማለት ነው ስለዚህ የክርስቶስ ኢየሱስን ማንነት ተመልክተው ኢየሱስ ክርስቶስ እኮ በቃ ከቅድስት ድንግል ማርያም ነው የጀመረው አትልም ማለት ነው ምክንያቱም ወልድ ጅማሬው ከማርያም ስላልሆነ ዓለማት ሳይፈጠሩ የነበረ ዓለማት ጭምር በሱ የተፈጠረ ነው ፈጣሪ ደግሞ ፍጡር ሊሆን አይችልም
ኦኬ ዓለማት በሱ ከተፈጠሩ እሱ ከዓለማት በፊት ኤግዚስት ያደረገ ነበረ ማለት ነው። ዓለማት ብለን የምናወራው አጠቃላይ የተፈጠረውን ዩኒቨርስ ስለሆነ ማለት ነው። ፕሬዝ ሶ ከዩኒቨርስ በፊትም ኤግዚስት ያደረገ ደግሞ ለዩኒቨርስ መገኛ ሶርስ የሆነ ጌታ ስለሆነ ማለት ነው። እሺ እግዚአብሔር ይስጥልን። ስለዚህ አንድ አምላክ ነው ያለ ማለት ነው። ኦፍ ኮርስ ሶ አንድ አምላክ አለ። ሶ በአንድ አምላክ ውስጥ ግን 3% ነው ያለን ማለት ነው። እሱ 3% ማለት ምንድነው? እሱ በደንብ ነው ነገር ሶስት አካል ማለት ነው። ለማወቅ ከፈለክ ለስላሴ ለማወቅ ከፈለክ ያው ርዕሳችን ጃክ እንዳታረገው ምን ማለት እንደሆነ ማወቅ ከፈለክ ግን በደስታ ልንረዳ እንችላለን። እሺ ወንድሜ ይቅርታ፣ አመሰግናለሁ። እኔማ እንዳልከው በኤፌሶን 4 ላይም ደግሞ 4:6 ላይ የሁሉ የበላይ የሆነ በሁሉ የሚገኝ በሁሉም የሚሰራ የሁሉም አባት የሆነ አንድ አምላክ አለ ይላልና በሁሉ የሚኖር በሁሉ የሚሰራ በሁሉም የሚገኝ የሁሉም አባት የሆነ አንድ አምላክ አለ ሲል እዚህ ደግሞ ሂሪጎ አየህ፣ አሁን ምን መሰለህ ይሸተኛል ያልኩት ለዚህ ነው። አየህ you hide yourself, that's your basic problem። አየህ አመጣው አሁን don't hide yourself brother። ሼማ ያዘ። አሁን ኦርቶዶክስ ነኝ ብለህ የጀመርከው ግን ኦርቶዶክስ አይደለም። አየህ አሁን ያለህበት ቤተ እምነት ቆይ ወዳጅ አሁን ያለህበት ቤተ እምነት የምታፍርበት ቤተ እምነት ነው ማለት ነው። ለኔ የሚታየኝ ይሄ ነው። ራስን ኦርቶዶክስ ሳትሆን ኦርቶዶክስ ነኝ ብለህ ነው እያወራ ያለው። ለምን ኦንሊ ጂሰስ ነኝ ካልክ በቃ ስለምታፍርበት ማለት ነው ብራዘር። አዮ ሌላ ቤተ እምነት ነው ራስን አስመስለህ የምታመጣው። ቤተ እምነት ሌላ ጊዜ አትፈርበት። ኦኬ አትፈርበት፣ አይታፈርም። እኔ አሁን ጴንጤ ነኝ አልኩ፣ በቃ ጴንጤ ነኝ። ኦርቶዶክስ ነኝ ብዬ ሄጄ ሰው ቤት ውስጥ ላወራ ልከራከር አልችልም። ቤተ እምነቴን ስለምቀበለው ስለማምንበት የማፍርበት ምንም ጉዳይ የለኝም። እና ኢየሱስ የሚባል አለ እንደው ኢየሱስ የሚባል አይዞ ብራዘር፣ በቃ ወዳጃችን አሁን ምንም አያውቅም ኢየሱስ የሚባል አለ። ስለዚህ አንተ ከኞች ከኦርቶዶክስ አንተ እንኳን አልተነስም ማለት ነው። እንኳን አይዞ ብራዘር፣ አይዞ ወዳጅ። ደነገጥኩኝ እንዴ? አዎ ቤተ እምነትን ስላፈርክበት አለ። እንዴት እንደዛ ኢየሱስ የሚባል አለ? አው እሱን እንኳን አያውቅም ወዳጃችን። ኦኒሰስ እንዳለ እንኳን አያውቅም። ሶ እንዲህ የማያውቅ ሰውን ምንም እንደዚህ እንዳለ እንኳን አያውቅም ወዳጃችን። ኦኒሰስ የሚባል ቤተ እምነት እንዳለ አያውቅም። ለካ አገልጋይ መስለኝ ነበር። ለካ ያላየውን ተገለጸልኝ እያልን ነው ዝም ብለህ የምታወራው። አይዞ ብራዘር፣ አራንተማ ይዘህ ወንድሜ ተቀብያለሁ። ስለዚህ አስበህ እንግዲህ የከላይ ሃይማኖት ናችሁ የከላይ ሃይማኖት ናችሁ እያልህ አንተ ነህ አትፈር ነው። ሌላ ጊዜ ያው ኦንሊ ጂሰስ አገልጋይ ከሆንክም አትፈር። ዶንት ሼም ዩርሰልፍ ብራዘር። ምንም የሚያሳፍር ነገር የለም። እምነት መልስ ከሌለው ያው መልስ የለኝም፣ ግን እንደዚህ ነው ማምነው ነው የሚነገረው። ሰው እኮ የፈለገውን መከተል መብት አለው አይደለ? ከልካለ እኔ እኮ መቼ ከለከልን ብራዘር? እኛ እኮ አልከለከልን። እኔ ደግሞ እንደዛ የሚባል አላውቅም። ኦርቶዶክስ ነኝ አልኩ። እኮ እሱ ውሸት ነው። አይ ከመጀመሪያ ጀምሮ ሸተተን እያልን ያለ ነው። ይሄንን ነው ወዳጅ። አይ ቆይ ብራዘር አንዴ ውስጥ ላይ ስላለ ነው ወዳጅ። ይኸው ላሳይህ እኮ ግልጽ ላድርግልህ። በጣም እኮ ሲምፕል እኮ ነው። ቅድም እኔ በምልጃ አላምንም ብለሃል። በጣም ጥሩ። በምልጃ አታምንም አንተ። ኦርቶዶክስ ሆኖ በምልጃ የማያምን ኦርቶዶክስ አለ? ስላልገባው ስለማያነብ እምነት ከመስማት ነው፣ መስማት ደግሞ እግዚአብሔርን ቃል ስለሚል እኔ ስለማነብ። እሺ ኦርቶዶክስ ሆኖ ማርያም አታማልድም የሚል አለ? አሉ ብዙ ጳጳሳት አሉ። ለምሳሌ እዚያ ሲኖዶስ ገባ አንድ ጳጳስ ማርያም አታማልድም የሚል አንድ ጳጳስ ውሸትን እያወራ ትውልዱ እንዲያይሰበክ አንድ ጳጳስ አንድ ጳጳስ ከሳቴ ብርሃን መቀሌ ብትገባ ቴዎሎጂ ተማሪዎች በሙሉ ወንጌላውያን ናቸው። ወዳጅ ጳጳስ ብለሃል፣ ተማሪ ጋር አትምጣ። አሁን አንድ ጳጳስ ጥራ።
ሞልቷል። ለምን የሰውን እንገልጻለሁ? እኔ የእግዚአብሔርን ስራ እየሰሩ ለምን ትላለህ? አይዞ አይዞ ራጃዬ ኦርቶዶክስ ሆኖ በማርያም ምልጃ አያምንም ማለት ያ ሰው ኖ ሞር ኦርቶዶክስ ማለት ነው። አይዞ በሰው መታመን ኃጢአት ነው። ያነባሉ እኮ በሰው መታመን ደግሞ ኃጢአት ነው። አሁን እያወራ ያለው ስለ ኦርቶዶክስ አይደል ብራዘር? ኦርቶዶክስነት እሺ ተቀብያለሁ፣ ችግር የለም ብራዘር። በሰው የሚታመን ስጋ ለባሹ የሚያደርግ ከእግዚአብሔር የሚመልስ የተረገመ ነው ስለሚል ያነባሉ እነሱ። የማያነበው ሰው በእሷ ሊያምን ይችላል። አየው እሱን እኮ ነው የምልህ። አሁን ቤተክርስቲያን ኦርቶዶክስ የምንላት ቤተክርስቲያኒቷን ነው አይደለ? ቤተክርስቲያኒቷን ብለን የምናወራ ከሆነ ቤተክርስቲያኒቷ ማርያም አታማልድም ያለችበት ማስረጃ አለ የለ? ሶ በቤተክርስቲያኒቷ ስም አንተ በቤተክርስቲያኒቷ ስም አትነግድ ማለት ነው። በሌላው ነገር እኔ ግን ሰጣለሁ ነው የምልህ። አንተ አሳይ መዝሙረ ዳዊት 115 17 እና 18 አንተ ቤተክርስቲያኒቷን ለጠየቁ አንተን አልጠየቁ። አንተማ ኦርቶዶክስ ዳዊት ታምናለች እኮ ቤተክርስቲያኗ። ወዳጄ ቤተክርስቲያኒቷ ይህንን ጥቅስ ጠቅሳ ማርያም አታማልድም ያለችበትን ቦታ ማስረጃ ስጠን። ካለዛ እየዋሸን ያለው እኔ በውሸት ወንጌል ይሰበካል ብያለሁ። you are not orthodox brother። አንተም ታምናለህ በማርያም ማለት ነው እንደምታማልድ። እኔ ስለ ኦርቶዶክስ ነው እያወራሁኝ ያለሁት። ቤተክርስቲያኒቷ እንደሱ አታምንም። በቤተክርስቲያኒቷ ውስጥ እየዋሸ ነው እኮ። ኦርቶዶክስ ደግሞ እውነቱን እነ እስጢፋኖስ የተገደሉበት ዋጋ የከፈሉበት አይዞህ እነ እስጢፋኖስ የተገደሉበት እነ እስጢፋኖስ አትደበቅ። እስጢፋኖስ ጋር ምናምን አትደበቅ ብራት። የሰውየው አንተ የምትለው ወንጌላዊ ፖይንት ወንጌላዊ ነው ይበል። ኦርቶዶክስ ኮን ደግሞ ኦርቶዶክስ ስርዓት አንብብ። ቤተክርስቲያን ኦርቶዶክስ ምልጃ አታምንም ትላለህ። እኔ ኦርቶዶክስ ነኝ፣ በምልጃ ቤተክርስቲያን ታምናለች። በየትኛው ነው የምታወራው? አይ ከሱ ጋር ነው የተነጋገርነው ያለው ወንድሜ እኮ አንተ እኮ ያምታታህ እኮ ነው። እንዴት ነው ግማሽ እንዴት እያደረክ ነው? አንድ ቦታ ላይ ቁም። መጽሐፉ ደግሞ በሱ አመን አይልማ እኮ አንተ አይደለማ። እና በዛም ያምን እምነት ላይ ነው መሄድ ያለብህ። ለምን ሰው ገደል ቢገባ አብረህ መግባት አለብህ እንዴ? አይደለም። አሁን ለምሳሌ ወንጌላውያን ትክክል ነው ካልካቸው ወንጌላውያን ጋር ነው። ኦርቶዶክስ ትክክል ነው ካልካ ደግሞ አማራሯ ደግሞ አሁን ለተከትለና የምትሄደው እንጂ እዛ ውስጥ ሆነ ለብቻህን ቤተክርስቲያን አይሰራልህም። ለብቻህን እዛ ትምህርት ተገሎ አይሰጥህም። እንዴት ነው የምታወራው? ህይወት እኮ የግል ነው እኮ የግል እኮ ነው። ደግሞ የግል እምነት መስርታ ታዲያ ለብቻ እንዴ ለምን ወጣለህ? ኦርቶዶክስ እኮ ነው ያንን ነው። ምክንያቱም አንተ አሁን ቀጥሎ ደግሞ በስላሴ ማታምን እሱ ምልጃ እኮ ብቻ አይደለም አንተን የሚለኝ። ቆይ እንዴ አንተ በስላሴ ቆይ አንዴ አንተውን አታምንም። ይኸውልህ ዳንኤል አንተውን በስላሴ አሁን ቆይ እኔ ጋር ማትደበቅ እኔ ጋር ለመደበቅ አትሞክር። አንዴ አረጋለሁ። አንተ ከኔ እየተደበክ ነው እንዴ? አይዞ ብራዘር ስጠይቅህ አንተም እያልከኝ ያለው መጀመሪያ የአንተን ክሊር እናድርግ። እኔ በስላሴ አምናለሁ። አንተ ቆይ ችግር ተቀብያለሁ። አንዴ ሳሚ አንዴ ታምናለህ በስላሴ አስተምሮ? እኔ አብ ወልድ መሆኑን ታምናለህ? እኔ ልጅ ነው እንጂ ወልድ ነው ስለዚህ አታምንም ማለት ነው። አንተ በአብ ወልድ በመንፈስ ቅዱስ ታምናለህ? ቆይ የተጠየቀው እኔ ጋር አትደበቅ አልኩ ብራስ። እሺ አንተ እየተደበክ ነው እንደ ከኔ ስትጠይቀኝ? አይ አሁን እየጠየቅኩ ስለሆነ አንተ አለመደበቅን እንየውና ከዛ ወደ እኔ ደግሞ ትመጣለህ። ከእግዚአብሔር ቃል ውጪ የሆነ አንድ አትደረብ ጎበዝ ምላስ አለ ደረቅ የሆነ ማለት ነው። ችግር የለም። አሁን አትደረብ ብራዘር፣ ስድቡን ትደርስልህ። እሺ አብ ወልድ ነው ብለህ ታምናለህ? አብ ነው እንጂ ለምን ወልድ እላለሁ? አብ ወልድ አይደለም ማለት ነው። አብ ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። እሺ በስላሴ አስተምሮት ውስጥ በደም ሰማይ በስላሴ አስተምሮት ውስጥ ወልድ ይዞት የመጣው ስጋ ከሰማይ ነው? ከማርያም ነው። እንዴት ከሰማይ እልሃለሁ? ነገር እየፈለክ እኮ ነው አንተ። አይዞህ ነገር አትፈልግ። አየኸው? ይህን አንተ ከሌላ ለምን ከስጋዋ ስጋ ነስቷል። ከሰማይ አይደለም። እሺ ከሰማይ አይደለም። ከሰማይ አይደለም። እሺ
ብያለሁ። ከሰማይ አይደለም እኮ ከሰማይ አይደለም፣ እያጣራን እኮ ነው። አሁን የተደበቁ የኦንሊ ጂሰሶች ትምህርቶች ካሉ እያጣራን ነው የምንለው እኮ። አይደለም አልከኝ። አሁን ሄድን እኮ ብራዘር ሄድን። እሺ ወልድ አምላክ መሆኑን ወይ ደግሞ እግዚአብሔር መሆኑን ታምናለህ? አብ እግዚአብሔር ወልድ እግዚአብሔር የሚለውን የጠየቁ ወልድ እግዚአብሔር መሆኑን ታምናለህ ወይ? ወልድ እግዚአብሔር ስለሚል መጽሐፍ ቅዱስ ስለሌለ አላምንም። ወልድ እግዚአብሔር አይደለም እንደዛ የሚል ቃል አምጣ። አንተ አታውቀውም። አሁን የጠየቁ ወልድ እግዚአብሔር አይደለም ማለት ነው። ወልድ እግዚአብሔር አይደለም። በስጋ ፍጹም ሰው ነው፣ በመለኮት ደግሞ መለኮት ነው፣ እግዚአብሔር ነው። ወዳጅ ወልድ እግዚአብሔር አይደለም ወይ ክርስቶስ ኢየሱስ እግዚአብሔር አይደለም? እግዚአብሔር ነው አይደለም ብላል። አሁን ቆይ አንተ ምንም የተከደነ እንትን ስለሆነ ዝም ብለህ ቁጭ በል። እንዴ ስድቡን ምን አመጣው ወዳጅ? ስድብ አይደለም፣ አይዞህ። እሺ ያው እንድታዩት ያክል ነው። እሺ በቃ ምንም ስሜታዊ ከመሆን በስተቀር ኦኬ። ራሳቸውን ሀይድ የሚያደርጉ ሰዎች የሆነ ሊያወሩትና ሊያስተላልፉት የሚፈልጉት መልእክት እንዳለ ለማሳየት ያክል ኦኬ። አንደኛ ኦርቶዶክስ የማትለውንና የማታስተምረውንም ትምህርት ነው የሚያስተምሩት። አንዴ ሲመቸው ኦርቶዶክስ መሆን ይፈልጋል፣ ሌላ ጊዜ ደግሞ እንደማያዋጣው ሲያቅ ኦርቶዶክስ ነኝ ይላል ማለት ነው። እና እንድትረዱት ያክል ነው። ያው ሚዲያ ላይ የመጣ ሁሉ ኦርቶዶክስ ነኝ ያለ ኦርቶዶክስ እንዳልሆነ ለማሳየት ያክል ነው፣ እንድታዩት ያክል ነው። እሺ ሳሚ ወደ አንተ ልምጣና ወደ ሐሳቡ ነው። ስለ ምልጃ ታምናለህ አንተ? በቅዱሳን ምልጃ ነው አምናለሁ። በቅዱሳን ምልጃ ታምናለህ? እሺ የምንስማማበትን ተስማምተን እንሂድ አይሻልም ሳሚ? እሺ ለምሳሌ እኔም እንደ አንድ ክርስቲያን አንተ ስለኔ ወደ እግዚአብሔር ልትጸልይ እንደምትችል አምናለሁ። ኦኬ አምናለሁ። ምክንያቱም መጽሐፍ ቅዱስ ላይ አንዱ ስለ አንዱ እንዲጸልይ መጽሐፍ ቅዱስ ስለሚያስተምር ማለት ነው። ይሄ ጉዳዮች የምንስማማበት ነው እኔ እናንተ ማለት ነው። ለዚህ አሁን እኔ ማስረጃ አልጠይቅም፣ አንተ ማስረጃ አትጠይቀኝም። ግን ከፈለክ አሁን ለዚህ እምነቴ ማስረጃ ከፈለክኝ ግን ልገልጥልና ላሳይ ይችላል። ትፈልጋለህ? ለዚህ እምነቴ አንዱ ስለ አንዱ ይጸልይ የሚል በቃ መጽሐፍ ቅዱሳዊ ነው፣ ሁላችንም እናውቀው ነው፣ በሁላችን ላይ ያለ ነው። ይሄ ጥያቄ የለብንም ማለት ነው። ኦኬ አዎ። ኦርቶዶክስ ጋር ግን ምልጃ ይሄ ማለት ብቻ አይደለም። አዎ አሁን የምናወራው ይሄ ነገር ያልሆነበትን ቦታ ነው የምናወራው ማለት ነው። ስለዚህ ልክ መጽሐፍ ቅዱስን ትገልጥልኝና ከምድር ሆኖ ኦኬ ከምድር ሆኖ በሰማይ ላለ አካል አማልደኝ ብሎ ወይም ምድርም ሆኖ ምድር ላይ ላለ አካል እባክን አማልደኝ ብሎ ወደሱ የጸለየ ሰው ካለ ማስረጃ እስቲ። እሺ ከምድር ሆኖ ነው ወይስ ከሰማይ ያለው ቅዱሳን ምድር ላይ ያለው ያያሉ አይቶም ይናገራሉ? ምልጃ አይደለም ይሄ? አሁን እሱን ጠየቅኩ ወላጅ አልጠየቅኩ። የጠየቅኩ ላይ ፎከስ አድርግ። ልዩነታችን ልክ ክሊር አድርገን እንደነገርኩ አሁን ደግሞ እዚህኛው ይሄንን የጠየቅኩ ጥያቄ ክሬት አለ። እንደዛ ከሆነ እሺ ወደ መላእክት ምልጃ ልሄድሽ። እሺ እንደዛ ከሆነ የጠየቅኩን ጥያቄ ግን ሰምተዋል? አብ ከምድር ሆኖ ለምኖ አማልደኝ ብሎ የተማለዳለ ወይ ነው? ከምድር ሆኖ ወደ አሁን የምናወራው ስለ ቅዱሳን ነው። መላእክት ላይ ደግሞ ሄደን በደንብ እናወራለን። ማለት እርስ በራስ እንድንጸለያይ መጽሐፍ ቅዱስ ክሊር ነው የሚናገረው። ስለ ምልጃ ስናወራ ስለ ቅዱሳን ወይ ደግሞ ስለ የሰው ልጆች ነው እያወራን ያለ ነው። መላእክት ላይ ደግሞ ሄደን ክሊር ያለውን ሐሳብ እናወራለን። እዛ ላይ ደግሞ ይሄንን እየጨረሰ እንድንይ ስለምፈልግ ነው። ስለዚህ ለቅዱሳን ሆነ ምልጃ በመላእክት እንጨርስ ብራዘር። አሁን መላእክና ሰው አንድ ነው ብለህ ታምናለህ? አዎ የሰው ልጅ ሲሞት እንደ መልአክ ይሆናል ነው የሚለው። ያው ነው የሚለው
አይ መልአክ ነው ወይ ነው ያልኩህ። እኔ አሁን ያገባል አያገባም ምናምን አይደለም ያልኩህ። የሰው ልጅ ማለት መልአክ ማለት ነው። መላእክት ቅዱሳን ነው የተባለ እኛም ቅዱሳን ነው የተባለን ሁላችን ቅዱሳን ወዳጄ። መልአክ ማለት የሰው ልጅ ማለት ነው ወይ ነው ያልኩህ። አይደለም አፈጣጠራችን አይደለም። ስለዚህ ካልሆነ ስለሱ ኔቸር ነው አሁን እያወራን ያለው። ስለ መላእክት ደግሞ ሄደን እናወራለን፣ ችግር የለም። በእግዚአብሔር ቃል ውስጥ አሁን ስለምናወራው ጻድቃን የምንላቸው ሰዎችን ወደ እነሱ መጽሐፍ ቅዱስን ገለጠና ወደ እነሱ የጸለየ አማልዱኝ ብሎ የለመነ ሰው ካለ ከእግዚአብሔር ቃል አሳየን። እሺ ሉቃስ ወንጌል 16:22 ከምድር ሆኖ ነው እንዳትረሳ፣ ከምድር ሆኖ ነው ያወራል። አሁን ስለ ቅዱሳን ስለምልጃ አይደለ? ለምን ከምድር ስለምልጃ እንዳትረሳው፣ ከምድር ሆኖ ነው ያልኩህ ወዳጅ። ከምድር ሆኖ ከሌለ የለኝም ትለኝ ነው። ወደሱ ደግሞ እንመጣለን። ላይ የጻፍከው ከምድር ሆኖ ልክ ነው፣ አትርሳ። ከምድር ሆኖ እሱን ጨርስና ከዛ ደግሞ እንሄዳለን። ከሲኦል ደግሞ ሄደን እናወራለን። አሁን ጠቅላላ ጥያቄ ከምድር ሆኖ ጥያቄ እሱ ነው። የኔን ጥያቄ አይደለ ለመመለስ የፈለግከው ሳሚሻ? አንተ እንደፈለግከው ማይመለስ ጥያቄ እኔ ለምልጃ ነው የማይመለስ ከሆነ ሳሚዬ መልስ የለኝም ትለኝና ደግሞ ወደ ሌላ ሐሳብ ደግሞ እንሄዳለን። መልስ አለኝ። ስለምልጃ ነው ጥያቄ። መልስ ካለ አይደለም፣ በደንብ አስተውል። ስለምንስማማባቸው ነገሮች ክሊር አደረኩልህ። ስለሱ አልጠይቅም። ሳሚ ችግርህ ምን መሰለህ? ችግርህ ምን እንደሆነ ታውቃለህ? አትደማመጥም። ኦኬ፣ በደንብ ስማ ብራዘር። እኔ ጠየቅኩ፣ የኔን ጥያቄ ነው የምትመልስልኝ፣ ያንተን አይደለም። እኔ this is my question brother understand አድርገው። ጥያቄ ይሄ ነው። ጥያቄ ነው እንድትመልስልኝ የምፈልገው። ከምድር ሆኖ አስምርበት። ከምድር ሆኖ በሰማይ ላሉ ቅዱሳን ጸሎትና ልመና ያቀረበ ሰው ካለ ከእግዚአብሔር ቃል አሳየኝ። እሺ እኔ ማቀርብልህ ስለምልጃ እኔ አልጠየቅኩም። አንተ ስለምታቀርበው አይደለም፣ እኔ ስለጠየቅኩ ነው እንድታቀርብልኝ ነው የምፈልገው። ከዚህ ውጪ መልስ የለኝም። ስለምልጃ ከሌለ ችግር የለም። በቃ ከሌለ ችግር ስለምልጃ መልሳለሁ። ስለዚህ ወደ በቃ ከሌለ ችግር የለም። አየች፣ ስህተት እሱ ነው። አሁን እኔ ጥያቄ ይሄን ለጠየቅኩ ጥያቄ መልስ እንድትሰጠኝ ነው እየጠየቅኩ ያለሁት ብራዘር። የኔን ጥያቄ ነው አንተ አሁን የምታስተናግደው። ኦኬ፣ ያልጠየቅኩን ጥያቄማ ማውራት ከጀመርክ እሱ የኔ ጥያቄ አይደለም። አሁን ቀደም ከብሩኬ ጋር ግራ የምትጋባው ይሄ ነው። ብሩኬ የሚጠይቅ ሌላ የምትመልሰው ሌላ ነው። የመለስከው መልስ ሁሉ ለተጠየቀው ጥያቄ መልስ አይደለም ማለት ነው። አይ በቃ ከሌለ መልስ የኛ ጥያቄን መመለስ የማይችል ሐሳብ ውስጥ ካለ በቃ የኛን ጥያቄ መመለስ አልቻልኩም ብለህ ነው የምታወራው። ክሊር ነው። ምክንያቱም የኛ ጥያቄ እሱ ስለሆነ ማለት ነው። እሱ ስለሆነ ሰላም ሃው እንዴት ነሽ? ሁሉ ሰላም ሃው ነው የሚለው ግን እዚህ ጋር ቆይ፣ እሷ እስከምትመጣ እኔ ልግባና በመሃል ዳኒ ምን አለ መሰለህ፣ እኔ ያው ብዙ ጊዜ የንጽጽር ማለት የንጽጽር ውይይት ብዙ ጊዜ አወያያለሁ እና ምን ይላሉ ምን ሲሉ ሰማችኋለሁ መሰለህ፣ ብዙ ጊዜ ያኔ መጽሐፍ ቅዱስ ያኔ በመጽሐፍ ቅዱስ ይፈታል እና ጀስት አንተ ስለ አንድ ነገር ስትጠይቃቸው የሆነ ቦታ ሄደው ነው የሚመልሱት። ያው ገብታ እንደዚህ አይነት ነገር ስላለ ምናልባት ጀስት አንተ የጠየቅከውን ጥያቄ ኢንዳይሬክት ከዛው ከመጽሐፍ ቅዱሱ እየመለሰልህ ቢሆንስ ይሄ ልጅ? እኔም እኮ የጠየቅኩት ከቁርአን መልስልኝ አይደለም ያልኩት። የትም ቦታ ላይ ይሁን ለጠየቅኩት ጥያቄ መጽሐፍ ቅዱሳዊ ማስረጃ ስጠኝ ያልኩት። እኔ ዳይሬክት ያደረኩት ጥያቄ ነው፣ መልሱን አይደለም። መልሱ ከየትኛውም የመጽሐፍ ቅዱስ ክፍል ላይ በምድር ሆኖ በሰማይ ላለ አካል የጸለየ ሰው አለ ወይ ካልሽኝ የለም። ካለ የኔ ጥያቄ እሱ ስለሆነ ማለት ነው። ምክንያቱም እነሱ አሁን ምልጃ የሚሉት በምድር ላለ ሰው ሊሆን ይችላል፣ በሰማይ ላለ ሰው የጸለየበት ቦታ መጽሐፍ ቅዱሳዊ ማስረጃ ካለ ማቅረብ ነው። ከሌለ ግን የለም ነው። ሌላው አንቺ ጋር እየሰማሁት እያየሁት ያለሁት ነገር ምንድን ነው? ሙስሊም ትክክል ነው ብለሽ ታምኛለሽ? እስልምና ሙስሊሞችን ብጠይቃቸው አይሻልም? አይ አንቺን አቋም ነው የጠየቅኩሽ። እነሱንም ሳገኛቸው ጠይቃቸዋል። ከማነባቸው ነገሮች
ሁሉም የእምነት መጽሐፎች ለኔ ምንም ሴንስ አይሰጡኝም። ልክ ቀደም እንደተናገርኩት ማለት ነው። ልክ አይደለም እስልምና እያልሽኝ ያለሽው? አላልኩም። እስልምናም ልክ አይደለም አልልም፣ ክርስትናም ልክ አይደለም አልልም። ትክክል ነው ማለት ነው። ወንድሜ እስልምና ነው የጠየኩሽ። አሁን ክርስትናን አታውሪኝ። ማንኛውንም እኔ አሁን እስልምና ነው የጠየኩሽ። ምን አገባኝ እኔ ስለ እስልምና የምትጠይቀኝ? ምን አገባኝ? ቅድም ስላነሳሽ ነው። አንቺ ነሽ ራስሽ ነሽ ያልሽው። ምን ብያነሳው? እስልምናም ትክክል ነው። በዚህ በኩል አምላክ ትክክለኛውን አምላክ ይናገራል፣ ክርስትናም ትክክለኛውን አምላክ ይናገራል። እኔ ስለ እስልምና አላነሳሁማ፣ ስለ አማኞች ነው ያነሳሁት። ወንድሜ አንተ አንድ ክርስቲያን እዚህ ጋር ስለ ታችሁ ባይዘው እኮ እኔ አሁን ካላልሽ ችግር የለም፣ ላስጨንቅሻለሁ። አይ ልድገምልህ፣ አልሰማኸኝ ከሆነ ሰምቼሻለሁ እኮ። እኔ ያልኩት ምንድን ነው? እስልምና ትክክል ነው ብያለሁ አላልኩም። አማኙን ያልኩህ አንድ የክርስትና አማኝ ትክክለኛው አምላክ ማን ነው ብዬ ብጠይቀው የኔ አምላክ ነው ይላል። የኔ አምላክ ነው ትክክል፣ አንዱ እግዚአብሔር ነው ትክክል ብሎ ይለኛል። አንድ ሙስሊም ደግሞ እዚህ ጋር ቢኖር ነው ያስገብተ ምን ጠይቅ፣ አንዱ አላህ ነው ትክክለኛ አምላክ ይላል አልኩኝ እንጂ እስልምና ትክክል ነው ብዬ አላወራሁም። ተረብያለሁ። ብሩክ ይሄው አለ ብያለሁ፣ እንደዚያ አላልኩም። ምን ቦት እንደዛ አይነት ሐሳብ አላወራኩም። በፍጹም እንደዛ ብያለሁ። እሺ ሚውት አንሳ ብሩኬ። ዴታው የልጁን እንዴት ወደ እኔ ፊት ጣልክብኝ እኮ ብራዘር። ምን ነው ችግር የለም ካላልሽ እሺ። አንዳንድ ሀሳቦችን እንዲሁ ልጠይቅሽ፣ እንዲሁ ያላማረኝ ነገር ስላለ ነው። አንቺ ምን የፈለግከው ጠይቀኝ፣ ችግር የለብኝም። እኔ እኮ ሁሉም ችግር የለብኝም። እሺ ኦኬ። ስንት እውነት ነው የሚኖረው በአንድ ጉዳይ ላይ? በአንድ ጉዳይ ላይ ስንት እውነት ነው የሚኖረው? ለምሳሌ በአንድ ጉዳይ ላይ ስንት እውነት ነው የሚኖረው ማለት እኮ ግልጽ እኮ ነው። ለምሳሌ እኮ በእምነቱ ዙሪያ ነው። ለምሳሌ በአምላክ ደረጃ ካወራን ስንት ትክክለኛ አምላክ ነው የሚኖረው? አንድ ነው ትክክለኛው አምላክ፣ እኔ የፈጠረኝ አምላክ ነው። ግን እኔ የፈጠረኝ አምላክ ማን ነው ነው ጥያቄ፣ የኔ ጥያቄ። ቆይ አንዴ። ስለዚህ አንድ ትክክለኛ አምላክ ነው ያለው ማለት ነው እንዳለ ይገባኛል። በቃ እኔ ራሴን በመስታወት ስመለከት እኔን አካሌን ስመለከት እኔነቴን ስመለከት የሆነ አንድ አምላክ እንዳለ አውቃለሁ። ግን ማን ነው እሱ ካልከኝ አይ ዶንት ኖ። አንድ ትክክለኛ አምላክ እንዳለ ግን ታውቂያለሽ? አዎ። ግን የትኛው ማን ነው እሱ? እኔ አሁን የጠየኩሽ፣ አሁን ተረጋጊና ስሚ። ማን ነው አላልኩም፣ አልሄድንም። ማን ነው ላይ እኮ አልሄድንም። ግን አንድ ትክክለኛ አምላክ ነው ያለው ማለት ነው። አዎ። ስለዚህ ያ አምላክ አንድ ነው የሚሆነው እንጂ ሌላ የተለያዩ አምላኮች አይደሉም ማለት ነው። ኦፍ ኮርስ። ኦኬ። እዚህ ስለ አንድ አምላክ ነው የምናወራው ማለት ነው። አዎ፣ ይሄ ጥርጥር የለውም። እሺ፣ ጥሩ። አንድ አምላክ መሆኑን በምን አወቅሽ አንቺ? ይኸውልህ በመጀመሪያ ደረጃ አንድ አምላክ መሆኑን ስመልስልህ ትንሽ እንደዚህ በደንብ የሆነ እንዴት ነው ወደ ግራ ወደ ቀኝ እየሄድኩ ነው የምመልስልህ። አንድ አምላክ መሆኑን በምን አወቅሽ? አሁን አንድ አምላክ መሆኑን በምን አወቅሽ ለምትለኝ ነገር ለምሳሌ እንዴት ነው የሆነ ፈጣሪ በሆነ ነገር እንደማይገለጽ በቃ የሆነ ነገር ብቻ የሆነ እንትን እንደማልለው ይገባኛል። የሆነ ራሴ ጭንቅላት ይስጠኝ። አልመለስሽም። አንድ መሆኑን በምን አወቅሽ? that's my question። እሺ አንድ መሆኑን በምን አወቅሽ ካልከኝ እኔ እንጃ፣ ሁለት ሊሆን ይችላል። እኔን ትጠይቀኛለሽ እንዴ? እንዴት አወቅሽ ነው እኔን ማትጠይቀኝ? እኔ አንቺን አይደለሁ ልመልስልሽ አልችልም። አንድ ሊሆን ይችላል የሚል ግምት ነው ያለኝ እንጂ አይ ዶንት ኖ። እውነት ግምትማ እውቀት አይሆንም።
እኔ ሲጀመር ስለዚህ ስለ እምነቱ ምንም እውቀት የለም ማለት አይቀበለውም አእምሮ አይቀበለው። ይኸውልህ ቁርአን በደንብ አንብቤያለሁ አይቀበለው። መጽሐፍ ቅዱስ በደንብ አንብቤያለሁ አይቀበለው። ይችላል እኔ አሁን ምን አንብበሽ አላልኩም። አንድ አምላክ ነው ያለኝ ብለሽ እያመንሽ ነው ያለሽው። እኔ እንዴት እንደማመልከው ልንገርህ። እኔ በቃ ጠዋት እንደሳለ እኔ እንደሱ አላስቀነቀኝም። አንዴ በቃ ስንት እንደሆኑ ምን አውቃለሁ። ይኸውልህ ዳንኤል አንተ እኮ ያልገባ ነገር አልገባህም እኮ። ጠዋት እነሳለሁ ብዬ ጸሎት አደረግን። ወይ አላቅም ነው የሚባለው። እሺ አላቅም። አሁን እንደሚያውቅ ሰው መኖር ሲጀምር ሰው ሚስ ያደርጋል። አሁን እኔ ስለ እግዚአብሔር አንድ አምላክ እንደፈጠረኝ ነው እንጂ የማውቀው ኦኬ ሌላ ነገር ላውቅ አልፈልግም። የሆነ አንድ አምላክ ሳይሆን የሆነ ኃያል አምላክ እንደፈጠረኝ እንደሰራኝ ነው የምረዳው እኔ እታለም እሱም ቢሆን እኮ አታውቂውም። እንዴት አወቅሽ? እኔ ራሴ ሳይ ነው ራሴ ስመለከታል። በቃ አየሽ፣ ግምት ነው የምታወሪው። that's a basic problem። ታዲያ እኔ ከየት መጣሁ? ቆይ አንዴ እስኮ እሱን ነው መመርመር ያለብሽ። አየሽ ያ አንድ ኃይል አለ ምናምን እኔን ተወኝና ያ አንዱ አምላክ ማን ነው ንገረኝ። ሆልድ እኔ ጋር አትደበቂ፣ እዛው ራስሽ ጋር ሁኚ። አሁን ገና ነው እኛ ጋር አልመጣሽም። አሁን ራስሽ ጋር ነው ራሱ እንድታወሪ ነው እየፈለኩ ያለሁት። ኦኬ ስለዚህ ስለ አንዱ አምላክ የምታወሪ ከሆነ ቆይ ስንጠይቅ ለምንድን ነው እኔ ጋር አትደበቁ የምትለው አንተ? አዋ እኔ መጠየቅ መደበቅ አንተ ጋር መደበቅ ምን አመጣው? ደጋግመህ ይሄን ጥያቄ እንትን ትላለህ። እኔ አንድ አምላክ አለ እንደፈጠረኝ አምናለሁ ያለው ማን ነው? እኔ ነኝ ወይስ አንቺ ነሽ? ይሁን አምላክ እንደፈጠረኝ እያልኩ ነው እኔ እኮ አንድ የሆነ ኃይል እንደፈጠረኝ አምናለሁ አይደል ያልሽ? በምክንያት አልከኝ። ራሴ ስመለከት በምንም ምክንያት እኮ አንዴ ሁሉን ስሜት ያቱኝ አንቺ ራስን ችለሽ ነው የምታወሪው። አሁን ስለኔ ያለ የምታወሪው ራስን ችለሽ የምልሽ ለዛ ነው። ኦኬ ያንቺን እምነት ጠይቀሽ አንቺ ነው የምታወሪው። እኔ ስለኔ እምነት ታወሪ እምነት የለኝማ። የቱን እምነት ነው የምትጠይቀኝ? እስቲል ዩ አር ቢሊቪንግ ዳት አለም የትኛውን እምነት ነው የምትጠይቀኝ? አንቺ አሁን አለኝ የምትይውን እምነት። እኔ እምነት የለኝም። አልሰማኝም። ኦፍ ኮርስ አለሽ። ይሄው ላሳይሽ፣ በደምብ ስሚኝ። ራስሽን እንዳላማኝ ነው እያየሽ ያለሽው። ኦኬ አንቺን ፈጠረኝ የምትይው ማን ነው? እታል አንድ አምላክ አይሽ አንድ አምላክ እንደፈጠርሽ በምን አወቅሽ? ምን አውቄ እኮ ምን አውቄ? you just believe እታል እያመንሽ ነው ያለሽው እኮ አንዱን አምላክ መፈጠር እያመንሽ ነው አትበለኝ። አንቺ ነው እምነት ነው። እሺ ምንድነው እምነቴ ንገረኝ። እሺ ይሄው አንድ አምላክ ፈጠረኝ ብለሽ እያመንሽ ነው ያለሽው። አሁን ስሙን አይደለም የምታውቂው፣ የትኛው እንደሆነ አላወቅሽም። በቃ አሁን ያው እያወቅሽ ግን የገባ ያንቺ አሁን ምንድነሽ? አንድ አምላክ የሚባል የፈጠረሽ እንዳለሽ አምነሻል። ምን ማለት ነው? ከእምነት በስተቀር ማስረጃ የለሽም ማለት። ከእምነት በስተቀር ማስረጃ የለሽም ስትል ከማመንሽ በስተቀር አንቺ የሆነ አካል እንደፈጠረሽ የሆነ አቤኒ ኤቪደንስ። እንደ ሰው አልጸልይም፣ እንደ ሰው አልሰግድም። እሱ መጸለይ አይደለም፣ ኤቪደንስ የለሽም ነው እያልኩሽ ያለሁት። እሱ መጸለይ ምናምን ኤቪደንስ አይደለም ባይዘው። ኦኬ እኔ ኤቪደንስ የለሽም። አምላክ ሰራኝ ብለሽ ከማለት ከማመን ውጪ በላብራቶሪ ቼክ የምታደርጊው በሆነ ነገር ላይ ፕሩፍ የምታደርጊልን ነገር አለ አምላክ እንደፈጠረሽ? እንዴት ማድረግ ይቻላል? እንደዛ እኮ ጀስት እምነት። ይሄ ነው እምነት። እምነት ማለት ይሄ ነው። ታዲያ ሌላ ምን? አሁን እኔ አማኝ ነው የምባለው? ኦፍ ኮርስ። ችግሩ ምን መሰለሽ? አሁን ብዙ ኤቲስቶች በጣም ብዙ ኤቲስቶች እምነት የለንም ብለው ያምናሉ። እሺ ምን ነው? አንቺም ዘ ሴም ቲንግ ነው። ምን የሚያምኑት እነሱ? ታዲያ ያው ልክ እንዳንቺ ማለት ነው። አይ አይደለም። ኤቲስቶች እኮ ካና እኔ የፈጠረኝ አምላክ የለም ነው የሚሉት። እንለያለን። ተው እንጂ ዳኒ፣ እንለያለን እኮ የለም ወላ ሳይ ችግር የለም አይዞሽ። የለም ብለው ነው የሚያምኑት። አለመኖሩን ፕሩፍ ማድረግ ይችላሉ። አምላክ የለም ብለው ፕሩፍ ማድረግ ይችላሉ። እንደዛ ነው የሚሉት እኮ። ፕሩፍ ማድረግ ይችላሉ ወይ? አምላክ የለም ብለው ፕሩፍ ማድረግ የሚችል ሰው አለ
እነሱ የለም እኮ ታዲያ እኮ አሉ እኮ ማለታቸው አምላክ አለመኖሩን ፕሩፍ ያደርገዋል ወይ ነው ጥያቄው። አንድ ሰው ተነስቶ አምላክ የለም ስላለ አምላክ የለም ማለት ነው ፕሩፉ እሱ ነው የሱ ንግግር ነው። እንደውም አንተ ከየት ተፈጠርክ ብዬ ስጠይቃቸው ብዙ ጊዜ እኔ ቤት ላይ ከድንችና ከካሮት ነው የሚሉኝ። የጠየኩሽ ከድንችና ከካሮት ነው የመጣሁት ነው የሚሉኝ። የጠየኩሽ ሀሳብ ላይ አምላክ የለም ማለቱ አንድ ሰው አምላክን አለመኖሩን ያሳያል ወይ ነው ጥያቄው? አያሳይም። ኦኬ ሳምበዶች ተሰባስበው የሆኑ አካላቶች ቆይ አንዴ ስሚ፣ የሆኑ አካላቶች ተሰባስበው አምላክ የለም ስላሉ አምላክ የለም ማለት አይደለም። ኦኬ አምላክ የለም ያሉት በማስረጃ አይደለም። ጀስት ክሌም ምንድን ያደረጉት እምነታቸውን ነው። ስለዚህ አንድ ሰው እምነት የለኝም እንኳን ቢል እምነት የለኝም ስንለው አሁን እያወራን ያለው ስለ ኤቲስት ነው አይደል? አምላክ የለም እያሉ እያመኑ ነው እንጂ ፕሩፍ እያደረጉልን አይደለም። ስለዚህ እነሱም እምነታቸው ምንድነው ብትይ አምላክ የለም ብሎ ማመን ነው። that's their belief ኦኬ እምነታቸው እሱ ነው። እኛ ደግሞ ምን እያለን ያለ ነው? አምላክ አለ ብለን እናምናለን። ኦኬ ሃይማኖትም አለ hold on ቆይ አንዴ የአምላክ መኖርና አለመኖር ጉዳዩ በላብራቶሪ ያስገብተሽ ፕሩፍ የምታደርጊው ጉዳይ ሳይሆን ኦኬ ካንቺ አቅም በላይ የሆኑ ጉዳዮች ነው እያወራሻለሽ። ኦኬ ስለዚህ በሳይንስ አይደለም አሁን የምናወራው ማለት ነው። ኦኬ አንዴ በደምብ ስሚ። ወደ አንቺ ልመልሰው። ያንቺም እምነት ይኸውልሽ እምነት የለኝም ብለሽ ስታወሪ አንድ አምላክ የለኝም ያልኩኝ ቆይ ሃይማኖትና እምነት አንድ ናቸው? አንዴ ቆይ ግልጽ እያደረግልኝ ዳኒ በእናትህ እኔ እኮ ለመጨቃጨቅ አይደለም ሰው ባይዘው በጣም አም ታየርድ ዩ ኖ ጀስት የሆነ ነገር እንትን ማወቅ ስለፈለኩ እንጂ ከናንተ ጋር እዚህ ጋር ቁጭ ብዬ እንትን ያልኩት በጣም ደክሞኛል። አንደኛ ነገር ማለት ነው። ሁለተኛ ነገር እምነትና አማኝ አንድ ነው? ቆይ ሃይማኖትና እምነት አንድ ነው? ማን አማኝ ማለት እምነት የሚባል ነገር አንድ ነው? ሃይማኖት ማለት እኮ አመነ ማለት እኮ ነው። ታዲያ የምታወሪው ስለ ግዕዝ ነው። ሐሳቡ ተመሳሳይ ሐሳብን ነው ሪፍሌክት የሚያደርገው። እምነትንም የሚያሳይ ሐሳብ ነው። ታዲያ ሃይማኖት እምነት ነው? እምነትን ያሳያል በውስጡ። ስለዚህ አሁን አንቺ የሆነ አካል ፈጠረኝ ብለሽ እያመንሽ ነው ያለሽው አይደል? የሆነ አካል ፈጠረኝ ብለሽ ስታምኚ እምነት ነው እያወራሽ ያለሽው። አሁን አንቺ የራስሽን የኔ የምትይው እምነት ያሽ እንጂ እስቲል አንቺም አማኝ ነሽ። ፍቅር ሲዝም አረቷት ሰውዬ ተወዳኒ የምን ነው እንደዛ ነው። ምንም አሁን እኔ ያንቺን አቋም ከፍቅር ሲዝም ምንም አልለየውም። ክሌም የምታረጉት ክሌም የምታረጉት ሁለታችሁም ራሳችሁ ነው። አንቺም በምን አወቅሽ ስልሽ ራስሽን የነገርሽኝ። ኦኬ እኔም ፍቅርን አግኝቼው ብጠይቀው እኔ ነኝ የተገለጠልኝ ነው የሚለኝ። አንዴ እኔ ተገለጠልኝ አልኩ ዳኒ። ተገልጦልሽ እኮ ነው ታለም አላልሽውም እንጂ ኦልሬዲ እኮ ተቀልዶ ኧረ አላልኩም። ምን ያላልኩትን እየወራን ሰውዬ እኔ እንደዛ አላልኩም አላልሽም እንጂ ኦልሬዲ ማስረጃ ስጠይቅሽ እኮ ራስሽን ነው የምታወራው። ራሴን ነው እኔ ኤቲስት መሆን አልችልም። ልንገር የማይሆንበት ምክንያት ምንድን ነው? የራሴን አምሳያ ሳየው ነው ያልኩ እንጂ እኮ እኔ ተገለጠልኝ ምናምን አላልኩም። ቆይ ይኸውልሽ እሱ እኮ መገለጥ ማለት እኮ እሱ እኮ ነው ታዲያ ሌላ የተለየ ነገር እኮ የለም። ራስሽን ነው ኮል የምታደርጊው። ሌላ ማስረጃ ስትባይ ራስሽን ነው እየጠራሽ ያለሽው። ለምሳሌ ሙስሊም ጋርም ስንመጣ የእድሜ ልዩነት ነው እንጂ ከአንቺ ጋር የተለያየ ነገር የለውም። ምን ማለት ነው? በደንብ እንድታስተውይ ስለምፈልግ ማለት ነው። መሐመድ አላህ ተገለጠልኝ ነው ያለው። ኦኬ አላህ ተገለጠልኝ ብሎ ሲያወራ ያ አምላክ ፈጣሪ ነው ብሎ ለሱ እንደተገለጠለት ነው የነገረን። ከመሐመድ በፊት እስልምና አልነበረም፣ ኤግዚስት ያደረገ ነገር የለም። ልክ እንዳንቺ ማለት ነው። አሁን የአንቺ እምነት ማለት ልክ መሐመድ ላይ በነበረበት ዘመን ላይ ቢሆን ልክ የአንቺ መገለጥ ማለት ነው። ሁለታችሁ መገለጣችሁ የጀመረው ከእናንተ ነው። ፍቅሪዝምም ልክ እንደዚሁ ነው። ኦኬ የጀመረው በአንድ ሰው ነው።
ኦኬ የጀመረው በአንድ ሰው ነው። ሶ የእድሜ ልዩነት ነው ያለው አሁን። ኦኬ ሙስሊም 1000 እስቲ ፕሮቴስታንትስ መቼ ነው የጀመረው? እስቲ ነገር አንዴ ወይ ፕሮቴስታንት መቼ ነው የጀመረው? የፕሮቴስታንት አንዴ ስለዚህ ንገረኛ። እኔ አሁን ፕሮቴስታንት መሆን እፈልጋለሁ። ስለዚህ ፕሮቴስታንት መቼ ነው የጀመረው? አንዱን ክሊር እንግደለው፣ አንዱን ሳንገለው ሌላ ቦታ ላይ ስንሄድ ግራ ይገባል። እሺ ስለዚህ በመገለጥ በአምላክ ደረጃ መታወሪ ከሆነ አንቺን ላምን እንደማልችል ሁሉ እንዴ እኔ አምላክ ተገለጠልኝ አላልኩም? ኧረ አካሂድ ምንም ለውጥ የላችሁም እኮ አካሂድ ፕሊዝ ሰው እየሰማ ስለሆነ እንድንማር እንዴ እና ፖለቲካ እየሰራ ነው። ተገለጠልኝ አልሽኝ። ፖለቲካ እየሰራ በደንብ ፖለቲካ እየሰራ ነው። ማን ነው ተገለጠልኝ? እኔ ተገለጠልኝ አልኩ። ችግር የለም። እሺ በምን አወቅሽ? መሐመድ ተገለጠልኝ አለ። አንቺ ተገለጠልኝ እያልሽ ነው ትላለህ። አሁን መገለጥ ማለት እኮ መረዳት ማለት ነው። ባይዘው የተለየ ነገር የለውም። ኖ ትክክል አይደለም። እያስተማርክ ያለው ትምህርት ትክክል አይደለም። መጽሐፍ ቅዱስን አንብቤ ስላላመንኩበት አንዴ በጣም ተገለጠልሽ እያልክ እንዲህ በግድ ተደፈድፋለህ እንደ ሰው ላይ ይደለ። ሆልድ አዎ ዳኒ፣ እንደዚህ አይነት ነገርማ አይመችም። አይነፌክስ ነው እና ቢቱ ስሜታዊ ሆኜ አይደለም። አሁን አድምጪኝ። ለምን እንደዚህ ስሜታዊ እንደሚያደርግሽ አይደለም እንዴ ተገለጠልሽ ምናምን ተገለጠልኝ አልሽ ያልኩትን እያወራህ ነው እኮ ላስረዳሽ። ከመሆን ላሳይሽ። አታስረዳኝ። ቆይ እንደዚህ እያልክ እንድትሄድ አልፈልግም። እኔ ልወጣ ነው። ካለዛ እንደዚህ ያልክ እንድትሄድ አልፈልግም። መውጣት ትችላለሽ። ኧረ እወጣለሁ። በልቻው ተገለጠልኝ አልሽ ምናምን እያልክ ያው ነው። በአንቺና በመሐመድ መካከል ምንም ለውጥ የለም። ሁለታችሁም እኩል ነው። በጣም ይመች። ቻው ደህና ደሩ። ከተረዳሽው እሱን አሪፍ በቂ ነው። እንዳትደበቂ ስለፈለኩ ነው። እሺ አንዴ እሺ ዘላስት ምናምን ከየት ቤተ እምነት ነህ? እኔ የለኝም፣ እምነት የለኝም። አልገባኝም። እምነት የለኝም ማለት አልገባኝም። እምነት የለኝም ማለት እምነት ሲጀመር ፍልስፍና ስለሆነ እኔ እምነት የሚባል ነገር የለኝም። ሃይማኖት ማለት ነው። ሪሊጅን የሚሉት ፈረንጆቹ ማለት ነው። ብሊቭ እና ሪሊጅን ይለያያል እና እሱን እኔ ይሄ ሰው ፈልስፎት እንትን ያለውን ነገር ላይ የለውበትም። እምነት ማለት ነው። እሱ ላይ ምን ላይ ነው ያለው ታዲያ? ፍሪ ነኝ። እሺ ችግር የለም። ምን ላይ ነው ያለው? እኔ አሁን ያለሁበት ላይ ነው። አሁን ያለሁበት እኮ አንተ ያለበት ስቴት ምን ይባላል? ያለህበት ስቴት እኔ በነገራችን ላይ ማለት ነው እኔ የምኖርበት አሁን ያለህበት ስቴት ምን ይባላል? እምነት ወይስ እምነት ማለት ፈልገህ ነው? ብራዘር እኮ ያለህበት ስቴቱ ምን ይባላል? ማለት አልገባኝም። ችግር የለውም። እሺ አያውቀውም። እሺ ችግር ትርጉሙን ንገረኝ። አያውቀውም። እሺ ችግር የለውም። ሳይሆን እሺ ይሄው ቆይ ላስረዳ ብራዘር። ችግር በሌላ ቋንቋ እኮ ልናወራ ነው። ቆይ አንዴ ብራዘር፣ አንዴ ራስህ ልናወራ ነው። ቆይ አንዴ እኔ ጋር አትደበቅ እሺ። ራስህ እንችላው። አሁን ስለ አንተ ነው እያወራን ያለነው። አምላክ አለ? አምላክ ማን ነው? ምንድነው አምላክ ማለት? ፈጣሪ አለ ወይ? ፈጣሪ ማለት ምንድነው? እስቲ ፈጣሪን ያላቅማ። ፈጣሪ የሚባል ቃል ምንድነው? አስገኝ ማለት ነው። ባይዘው አሁን የምታየውን ኮስሞስ ዩኒቨርስ ያስገኘ አካል አለ። በጣም ለምሳሌ ዩኒቨርስ ስለ ዩኒቨርስ አላቅም እኔ። ዩኒቨርስ በሌላ በሳይንስ ሜትድ ነው ማምንበት። ምንም ሳታቅ ነው ሞባይል ካልከኝ ሞባይል አስገኝ አለ። ብራዘር እኔ ጠየቅኩ ብራዘር። አሁን አንተ ሞባይል ወዳጅ አንተ ማለት ነው። አንዴ ተረጋጋ። እኔ ጋር አትደበቅ። እኔ ጋር አትምጣ። እኔ ጋር እኮ መደበቅ አይጠበቅብህም። ያንተን እምነት ራስን ችለህ ነው ማውራት ያለብህ ወዳጄ። አሁን ስልክና አንተ ያወቅከው እኔ ስለ ስልክ አይደለም የጠየቅኩ። ስልክ በል አሁን ለምሳሌ የስልክ አስገኝ ራሱ አለው ወዳጄ። አዎ እኮ የስልክ አስገኝማ ስለሚታወቅ። አዎ ቆይ አንዴ አሁን ሳምሰንግ ይሄው አሁን ይሄንን ማን ፈጠረው ብትለኝ እነግርሃለሁ። ሳምሰንግ ነው ስልኬ። ፋብሪካ አለው፣ ዲዛይነር አለው። ይሄንን ማመን አይጠበቅብኝም።
ስለዚህ ኤቪደንስ አለ ማለት ነው። ኦኬ ልክ ነው። የጠየቁ ስለ ዓለም ነው፣ ስለ ዩኒቨርስ ነው። ኦኬ ዓለም ለምሳሌ ምድርን ኖይዝ ደግሞ ሌላ ምንም ምሳሌ አያስፈልገውም። ዓለም ማለት አንተ፣ እኔ፣ አፈሩ፣ ድንጋዩ፣ እንስሳው ሁሉ ማለት ነው። ለምን ግራ ትጋባለህ? ገና ከመጀመሪያ ገባኝ። በቃ ማን ሰራው? እኔ ደግሞ የምኖረው ነው አሁን ያለውበት ላይፍ ነው። ነገርኩ እኮ መጀመሪያም አሁን ያለው ወዳጅ፣ እኔ አሁን ስላንተ ላይፍ አይደለም የተጨነኩት። እኔ ስላንተ ላይፍ ገባኝ። ላይፍ ማለት እኮ ማንም እኮ ማን ተሰራ ኤቲስት እንኳን ለመሆን ቢያንስ አይምሮን ማሰራት እኮ አለብህ ብራዘር። አይምሮን አለማሰራት አይደለም ወዳጅ። እስቲ አይምሮን አሰራውና ብራዘር፣ ይሄ ዓለም በማን ነው የተሰራው? እንዴት ማለት ይሄ ዓለም በማን ተሰራ? አልተሰራም። በቃ እንዲሁ ነው ያለው። እንዴት ነው የተገኘው? አሃ ይሄ ስልክ ፈጣሪ ያለው ብለኸኛል። ዓለሙ ግን እንደዚህ ነው የተገኘው። እሺ ስልኩ ለምን እንዲሁ ለምን አልተገኘም? ቆይ ወዳጅ፣ ይሄ ስልክ ለምን እንዴት ዝም ብሎ ለምን አልተገኘም? እሺ ይሄን ስልክ የፈጠረ አለ አይደል ወዳጄ? ይሄ ስልክ ለምን ዝም ብሎ አልተገኘም? አሁን እኔ ጋር አትደበቅ ወዳጅ፣ አንተ ለመመለስ ያለብህ ይሄ ስልክ ለምን እንዲሁ አልተገኘም? እሱን እኮ ልመልስልህ እኮ እኔም እኮ እግዚአብሔር መልስልኝ እስቲ። ዝም ብሎ አሁን ስልክ ያልከውን ፈጣሪ ያለው እንዴት ዝም ብሎ አልተገኘም? እሺ እኔ ዝም ብሎ አልተገኘም ማለት መረጃ አለው። እሱ እኮ የሰራው ይሄ ዓለም እንዴት ዝም ብሎ አልተገኘም? አሁን መረጃ አለው እኮ እሱ ለሱ እኮ ነው የተነሳ ነው፣ ለዛ ነው የተነሳ ነው። ይሄ ስልክ ለምን ዝም ብሎ ራንደምሊ የሆነ ዋሻ ውስጥ አልተገኘም? ለምን አልተፈጠረም? እንዴት ምን እንዴት ትለኛለህ? እንደ ዓለም ለምን አልተገኘም ነው እንዴ? ይሄ ዲዛይነር ካለው ይሄንን የምታወራው ስለ ዲዛይነር አለ የምታወራው? ይሄንን ዲዛይነር አለው አልከኝ፣ ፈጣሪ አለው አልከኝ። ኦኬ ዓለምን የሚያክል ይሄ ዩኒቨርሱ እንዴት ነው ያለ ፈጣሪ ተገኘ እያልከኝ ያለው? ጥያቄው እሱ እኮ ነው ብራዘር። እንዴ ፕሮሰሱን ነው የምነግርህ ማለት ነው። እንዴት እንደተገኘ ፕሮሰሱን ልንገርህ። ከ4.6 ቢሊዮን ዓመት በፊት ጀምሮ ያለውን ፕሮሰሶችን ልንገርህ። በአንተ አለኝ የምትለውን ብራዘር በቃ እንደዛ ነው። አንተም እኮ የምታውቀው አለኝ የምትለውን ንገረኝ ወዳጅ፣ ችግር የለም። አለኝ የምትለውን ንገረኝ፣ ችግር የለም። በቃ ፕሮሰስ ነበር። አንተ ታውቃለህ እኮ ፕሮሰሶቹንም እኮ በጣም ታውቃለህ። እኔ ምንም አላውቅም። እኔ ጋር ለምን ለመደበቅ ትወዳለህ? እምነትን ችለህ አውራ እንጂ የራስን ብሊፍ አውራ ብራዘር። እንዴት ወዳጄ ብራዘር፣ እኔ አንተ እኮ እኔ እንዳልጠይቅ እኮ እንትን ትጠይቀኛለህ እኮ። ለምን እኔን ትጠይቀኛለህ? እኔን ስጠይቀኝማ የኔን እምነት ይኸውልህ፣ እኔን ስጠይቀኝ የኔን እምነት ነው የማወራ ብራዘር። አሁን አንተ ቆይ ወዳጅ፣ አልነገርከኝም። ምንም ያወራው ነገር የለም ብራዘር። እንዳወራ ሰው አክት አታርግ። ይሄ ዩኒቨርስ እንዴት ተፈጠረ? that's my question። ቀላል ነው። እንዲሁ ነው በቃ የተገኘው። ማስረጃ ስጠኝ፣ እንዲሁ መገኘቱ በቃ እንዲሁ ነው የተገኘው። ማስረጃ ስጠኝ ነው ያልኩህ ብራዘር። ልመንህ ማስረጃ ስጠኝ፣ እንዲሁ መገኘቱ። እንደዚሁ ነው ያየነው። በቃ እንደዚሁ ነው ያየነው። ማስረጃ ነው ያልኩህ እኮ ብራዘር። እንዴት ማስረጃ? እመኑኝ፣ እንዲሁ ነው እንዴት ይባላል? ማስረጃ እንደዚሁ እንደመገኘቱ ማስረጃ ስጠኝ። አሁን እኔ አንተን እያየሁ ከሆነ ባይኔ እያየሁ እንደዚሁ ባይኔ ነው ያየኸው ብራዘር። እኔማ ከእናቴ ተወልጄ ነው ያየኸኝ ወዳጅ። ቆይ አንዴ እንደዚሁ አልተገኘውም። አየህ አሁን እኔ የጠየኩት the whole universe እንዴት ነው የመጣው? እንዲሁ ልትለኝ አትችልም። ማስረጃ ስጠኝ። ዓለም ቆይ እኮ ልመንህ እንዳምንህ ነው። አሁን ይኸውልህ እመኑኝ አይባልም። እመኑኝ ካልከኝ አንተ ራሱ ሃይማኖት ፈጥረሃል ማለት ነው። እያሳየው ያለው ይሄ ነው። አየህ አሁን ሃይማኖት የለኝም ትላለህ እንጂ ኢቭን አንተ ራሱ ሃይማኖት ነው ያለ። ለምን ምንድነው እያልከኝ ያለው? እመኑኝ ማስረጃ አለ ስለመፈጠረ፣ ዩኒቨርሱ ስለመኖር፣ ኤግዚስት ስለማድረጉ ማስረጃ አለ የለም? ብራዘር ምንድነው እያልከኝ ያለው? እመኑኝ ነው እያልከኝ ያለው። ስለዚህ ይሄ ራሱ አንተ ራሱ ሃይማኖት እየፈጠርክ ነው ማለት ነው ያለው። ብራዘር ምን ማለት ነው? ቆይ አንዴ ከእምነት በስተቀር ቆይ አንተ እኮ እምነትና ሃይማኖት እምነትን እኮ አንድ እያደረከው እኮ ነው። አይዞህ እሱ እኮ ማለት ነው። አሁን አንተ ይሄው እመኑኝ እያልከኝ ያለው ኦኬ። ይሄ ዩኒቨርስ እንዴት ተፈጠረ ስለ እንዲሁ የሚል ሃይማኖት ነው እየፈጠርክ ያለው።
ብራዘር አየህ፣ ይሄኛው ምን ይባላል? ሃይማኖት ነው። በቃ ይሄ ማለት አሁን አንተ ተከታይ የለህም ከመንግስት የሆነ እንትን አላወጣህም እንጂ የሃይማኖት ፈቃድ አሁን ሃይማኖት ነው የፈጠርከው እንዲሁ የሚል እምነት ማለት ነው። በሌሎችም ጉዳዮች ላይ ስጠይቀ መልስ በማይኖርህ ጉዳዮች ላይ እንዲሁ እያልከኝ ወይ ደግሞ የሆነ ነገር እየነገርከኝ ነው የምትሄደው። እዚህ ህዝብ ኮል ሃይማኖት አንተ በአንተ እምነት ማለት ይሄ ሃይማኖት ነው ማለት ነው። ይሄ እኮ እውነታ እኮ ነው። ምንም እምነት ሃይማኖት እውነታ አይደለም። እውነታ እኮ ነው። ማስረጃ give me evidence brother give me evidence brother ኤቪደንስ አመጣላለሁ። አንተ በማምጣት ጀመር አንተ እሺ ስማኛ፣ ለምሳሌ ልንገርና ማን ነው አንተ የሆነ ነገር ምሳሌ አይደለም ኤቪደንስ ነው የጠየቅኩህ ወንድም አለም። በቃ ባይኔ ያየሁት እንደዚሁ ስላየሁት እንደዚሁ ኤቪደንስ ብራዘር፣ አንተ አይደለም ማስረጃ፣ አንተ ማስረጃ አይደለም ኤቪደንስ ነው የጠየቅኩህ። እኔ ምንም እንዲህ በቃ ባይኔ ነው የለም። አይ እንዲሁ እኔን እመኑኝ ነው እያልከኝ ያለው። that's the basic problem። እሺ አንተ ልጅ ነገር ያንተ እንዴት ነው የተፈጠረው? አንተ የምትለው ያንተ ሃይማኖት እንዴት ነው የተፈጠረው ብሎ ጨረስ ነው። አሁን ያንተን ኤቪደንስ እንደሌለ አየኸው ማለት ነው። አዎ የኔን ጨረስ። አሁን በደንብ ስማኝ። እኔ አማኝ ነኝ፣ ክርስቲያን ነኝ። ምን ማለት ነው? ዓለማትን ማን እንደፈጠረ አምላክ በቃሉ ላይ በእግዚአብሔር ቃል ላይ ተጽፎ አለ። ምንድነው እሱን ያገኘሁት እኔ አማኝ ስለሆንኩኝ። ዓለማት እንዴት ተፈጠሩ ብትለኝ እግዚአብሔር ሰማይና ምድር እንደፈጠረ ዘፍጥረት 1 ላይ ስለሚናገር ፈጣሪ ነው አስገኝ እንደሆነ ዓለማትን የፈጠረበት አንድ ልጁ እንዳለ መጽሐፍ ቅዱስ ስለሚናገር ይሄንን ከየት አገኘ? ከእግዚአብሔር ቃል ነው ያገኘሁት። ይሄ የእግዚአብሔር ቃል የአምላክ ቃል ነው ብዬ ነው ማምነው። ምክንያቱም እኔ አማኝ ነኝ እንዳትረሳ። በሳይንስ አረጋግጥልኝ ልትለኝ አትችልም። ምክንያቱም ሳይንስ ዲፋይንድ ማድረግ የሚችለውን ጉዳይ አይደለም እያመንኩኝ ያለሁት። ከሳይንስ በላይ የሆነ ቁም ነገር ነው እያወራን ያለ ነው። በላብራቶሪ ገብቼ ላሳይህ አይደለም የምችለው። አምላክ ራሱን የነገረበት በአምላክ ቃል ውስጥ ያለውን ሐሳብ እያወራን ስለሆነ ማለት ነውና ስለዚህ አማኝ ነኝ፣ አንተም አማኝ ነህ። ልዩነታችን ምንድነው? አንተ የአምላክ ቃል የምትለው የለም። the basic problem። ምክንያቱም አንተም እምነት ነው የምታወራው ግን የአምላክ ቃል የለም። እኔ ግን የአምላክ ቃል አለኝ ነው ያልኩኝ ያለው። ልዩነታችን እሱ የአምላክ ቃል የምትለው ማለት ነው በአይን አይተህ ነው የምታምነው ያንን ነገር አንብቦ ወይም ደግሞ እንትን ብለህ ነው አይደል? ፈጣሪ በጆሮ አይነግርህም ላንተ። አይ አይደለም። እምነት ምን ማለት እንደሆነ አላወቅም። እምነት ማለት ያላየኸውን ነገር የሚያስረዳ ነው። አይተህ አይደለም የምታምነው። አይተህ ካመንክ አማኝ አይደለም። አሁን እምነት ማለት የማታየውን ነገር ወይ ያልተረዳውን ነገር ክሊር የሚያደርግልህ ነገር ነው። እምነት ማለት እሱ ነው። ገባኝ። ቢሆንም አንተ የምታምነው አልገባህም። ታይኮ አይደለም አልገባህም ብራዘር። ማለት አንተ በድፍኑ እኮ ነው እንትን የምትለው እኮ ግን አንተ እኮ አማኝ ነኝ እያልኩ እኮ ነው ያለሁት ብራዘር። እሺ አንተ አማኞች ነው ምን ባለው ሃይማኖት አለኝ ማለት እምነት አለኝ ያልኩኝ ያለሁት። ኦኬ ገባኝ እኮ ያ የተባለው ቃላት የእግዚአብሔር ቃል ያልከው ማለት ነው። እኔ አላውቀውም። ለምሳሌ የእግዚአብሔር ቃል እኔ ጋር የለም። ግን ደግሞ ያ ልክ ነው። ያንተ እምነት መጽሐፍ የለውም። የኔ እምነት ግን መጽሐፍ አለው። ልዩነታችን እሱ አለው አይደል? ያኛውን ደግሞ አንብበህ ነው እንጂ እንደዚህ በራሱ መጥቶ አይደለም። አንተ ጋር ነው አንብበህ ወይ ፈልገው ያን ነገር ያነበብኩ አይደል? አይ አይደለም። እንዴት እንደመጣ ማወቅ ከፈለክ ደግሞ እሱ ረጅም ታሪክ ነው ላስረዳችሁ። እጅ ነው አንብበህ ነው እሱን ነገር። አይ አይደለም። እኔ ሳነበው አይደለም የመጣው መጀመሪያም የነበረ ነው ነበር። ግን እጅ ደረሰው አንተ አይተህ ነው እንጂ ያን ነገር አንብበህ ነው አይደል? አይ አይደለም። እኔ አንብቤው አይደለም እጄ የደረሰው ወራጅ እና ሲጀመር እኮ አንተ ማን ነው እውነት መንገዱ እንትንን እኮ እያወቅ እኮ ነው የምታዛበው። እኔ ምንም እኮ አሁን አንተ ይኸውልህ ወራጄ አንተ ራሱ አማኝ ነህ። ልዩነታችን ቆይ ላሳይህ ብራዘር። ልዩነታችን አንተ የምትጠቅሰው መጽሐፍ የለም። አንተ ግራ ገብቷል። ይሄን ትርጉም አሁን ዓለም ማን ፈጠረ ስልህ ግራ ተጋብተህ ምንድን ነው የምትለው? እንዲሁ ነው የምትለው። እንዲሁ ስለመፈጠሩ ኤቪደንስ የለም ወይ ደግሞ እንዲሁ ነው የፈጠርኩት የሚል እንዲሁ የተፈጠረ መሆኑን ኤግዚስት ያደረገ ጉዳይ ሆነ ዶክመንት የለም። እኔ ግን ዶክመንት አለኝ። እያወራን ነው የአምላክ ቃል አለ። ያ የእግዚአብሔር ቃል የተጻፈው ያ መጽሐፍ ላይ ዓለም እንዴት እንደተፈጠረ ክሊር የሆነ ኦርደር ባስቀመጠ መልኩ ተጽፎልኛል። አየህ እኔ ቢያንስ ካንተ እሻላለሁ። ተጽፎልህ ነው ማለት ነው። ተጽፎልህ ቁጭ ብሏል። አይዞህ ወዳጄ አይዞህ። አንተ አልተጻፈልህም። ልዩነታችን እሱ ነው። ለአንተ ተጽፎልህ ቁጭ ብሏል። የሆነ ነገር ለአንተ መረጃ እንዲኖር ኤቪደንስ እንዲኖር ተጽፎ የአምላክ ቃል ተጽፎ ተቀምጦልኛል። አንተ ግን የለህም። ያው እኔ የለኝም ነገርኩህ እኮ እኔ በቃ እኔ አለኝ አንተ የለም። እሱ ነው ልዩነታችን። እሺ ልዩነታችን እሱ ጋር አይደል? ያንተ የተጻፈው ደግሞ ማለት ነው ልክ እኔ ለምሳሌ ቅድም እቺ ምድር በአይኔ አይቼ ነው ምናምን ብዬ እምነት ፈጥራል አላልከኝም?
ብለን እኮ አማኝ ነኝ እኮ ምልህ ለዛ እኮ ነው። እኔ አማኝ ነኝ። እኔ እኮ አማኝነቴን እኮ አልካድኩም። አየህ አንተ ግን ይኸውልህ አማኝ ሆነ አማኝ የማይሆንህን ክደሃል። ልዩነታችን እሱ ነው። ክደህ እየኖርክ ነው ያለው። እኔ ግን አምኜ እየኖርኩ ነው ያለሁት። that's the basic ልዩነታችን። ስለዚህ አንተ ኤቲስት ነኝ ብለህ ብታወራም እስቲል ምንድነው እሱ አማኝ ነህ። እምነትህ ነው መጽሐፍ የሌለው እምነትህ ነው ፕሩፍ የምታደርገው ጉዳይ የሌለው እንጂ እስቲል አንተ ራስህ አማኝ ነህ ብራዘር። ከእምነት ውጭ አይደለም ያለው። ምክንያቱም በዙሪያ ላይ ያሉ ነገሮችን ሁሉ በሳይንስ ውስጥ አስገብተህ ፕሩፍ ያረክሰው አይደለም። you just believe እምነት ነው ግምት ነው የምታወራው። እኔ ግን ካንተ የተሻለ ነገር ግን አለኝ ነው አርጊውመንቱ እሱ ነውና ጠጠር ያለ ሐሳብ ይዘናና ሞግተን ብራዘር የተሻለ የሚሆነው እሱ ምንም የተሻለ ነገር የምታቀርበው ነገር የለም። ሌላ ጊዜ እምነትን ቢያንስ እንደው እምነት የለኝም ስትል ያልክበትን ነገር እንኳን እንደው ቢያንስ እምነት ያላቸውን ሰዎች ለመሞገት የሚያስችል የሆነ ነገር ያዘው። እሱ የተሻለ ነው የሚሆነው። ካለዛ ምንም የተሻለ ነገር የለውም ማለት ነው። እሺ ኤርሚ ከፍቷል ነው ያየሁት። ኤርሚ ከፍቷል ነው እንደዛ ነገር ነው ያየሁት። ጋይስ ቼክ አድርጉት። ከከፈተ ችግር ሙቭ እናደርጋለን። ከፍቷል። እሺ በቃ ሙቭ እናድርግ። ወደዛ እንሂድ። ሂዱ በቃ እሺ ጸጋና ሰላም ይብዛላችሁ። ተባረኩ። እሺ እዛ ሄደን እንገናኝ። ተባረኩልኝ። እሺ ሜርሲ ተኛል። ተባረኩ ወደ ወገኖች። እሺ ሰላም ዋይላ። ሰላም ዳን። እግዚአብሔር ይመስገን። እንዴት ነህ? አለሁልህ። ሰላም ልበል ብዬ ነው እንደዚህ ከረጅም ቆይታ ምናምን በኋላ እንደዚህ የገባው ሰላም እልሃለሁ። ብዙ ጊዜ ማለት በርታሽ ወንድሜ። እሺ ወንድም አለ ተባረክልኝ። ቴንክ ዩ። ተባረክ ወንድሜ በርታሽ። እሺ ተባረክ። መልካም ጊዜ። አሜን አሜን። እዛ በር ላይ ሆነ ነው ቴክስት የምታሳያቸው። ከዛ ያስገባዋል ወደ ውስጥ እና ብዙ ስደተኛ ስላለ እዚህ አይተባበሩም። በጣም ከባድ ነው። ቱሞሮ የምትዩ ነገር ካለ ሰላም ቤተሰብ። እኔ እንኳን አሁን ነው የመጣሁት፣ ግን ያው እንደሰማሁት ከሆነ አይ ቲንክ አረብ ሀገር ነህ አይደል ያለው? ኤርሚ ሊቢያ ነው ያለው። ኦኬ ሊቢያ በፊት አንድ ታሪክ አውቃለሁ። አይ ቲንክ ትንሽ ቆየት ብሏል። በእርግጥ ሊቢያ ሳትሆን ልጅቱ አረብ ሀገር ላይ ነበረችና እንደዚህ አይነት ችግር ገጥሟት አጋጣሚ ለዶክተር ፈቃደ ስላሴን ታውቁታላችሁ? ቲክታክ ላይ አሚኖ ታውቀዋለህ? ዶክተር ፈቃደ ስላሴ ሕክምና ላይ በጣም ብዙ ነገር ያ የምታስታውሱ ሰዎች ካላችሁ ሜቢ እሱ መረጃው እሱ ጋር ደረሰላትና አጋጣሚ በጣም ሰዎችን አሰባስቦ ያው እሱም ውጭ ሀገር ስላለ ትልቅ ፖዚሽን ላይ ያለ ሰው ነው። በየሀገሩ ሰው ያለው ሰው ነው። ታዋቂ ነው። በጣም ታዋቂ ስፔሻሊስት ነው እና አስተባብሮ ልጅቱን ምንድነው ያደረገው? ገንዘብ ከተሰበሰበ በኋላ ባለው የወረቀት ችግር ምክንያት ሆስፒታል ገብታ መታከም ስለማትችል ምንድነው ያደረገው? አውቶማቲካሊ ወደ ኢትዮጵያ እንድትመለስ ነው ያደረጋት እና ኢትዮጵያ መታ ነው ሕክምና አግኝታ ወደ ተሻለ ጤንነት ተመልሳለች። ያው እንደ ምስክርነትም ሲናገሩም ሰምቻለሁ። አጋጣሚው ኖሮኝ እሱም ሲያወራ ሰምቼ ነበረ። የሆነ ቤት ላይ ተገናኝተን በጣም ብዙ ጊዜ የሚመጣው
ሙሉ እጅጉ የሚባል የቲክታክ አካውንት ያላት በቅጽል ስሟ ማሚዬ የምትባላለች። የምታውቋት ካላችሁ አሜሪካ የምትኖር ነች። ዘውትር በእኛ ሳይሆን በኢትዮጵያ ሰዓት አቆጣጠር ሐሙስ ነው የምትገባው እና እሷ ቤት በቋሚነት ይመጣል። የተቸገሩ እንደዚህ በስደት ያሉ ወገኖችን በጣም የሚያግዝ ሐኪም ነው። እሱን የማግኘት እድሉ ቢኖርህ በጣም የተሻለ ነገር ታገኛለህ ብዬ ነው ማምነው። ሀቢባ ያላችሁትም እንዳለ ሆኖ ማለት ነው። ሙሉ ጋር ገብተህ ከስር ሜንሽን ብታደርጋቸው አውቶማቲካሊ ነው የሚያስገቡ እና እንደዛ ደግሞ ሌላ ኦፕሽን ነው የምሰጥህ እኔ። በጣም አሪፍ የምትመጣ ከሆነ እኔም ሙሉን ስለማገኛት ሜንሽን ላደርጋት እችላለሁ እና ሌሎች አማራጮችንም ያው እያየህ ማለት ነው። ሀቢባ የተባለውንም መማርም አለች። አይ ቲንክ መማርም እንደዛ አይነት ነገር ላይ ትሰራለች። እሱም ይሄኛውም ደግሞ የተሻለ አማራጭ ነው። ቀጥታ ዶክተሩን ስለምታገኘው ብዙ ነገሮችን ያማክርሃል ብዬ አስባለሁ ወንድሜ። በተረፈ እግዚአብሔር አምላክ ካንተ ጋር ይሁን። ኤርሚ ይሄ ነው ዲሳይድ ማድረግ የምንችለው። ሰማህ አይደለ ኤርሚ? አዎ እየሰማሁ ነው። ስለዚህ አሁን ቱሞሮን ፎሎ አርጋት፣ ነስረዲንም ፎሎ አርግ። የነስረዲን ኤርሚ እኔ ነው ሰማኝ ነው? አዎ እየሰማሁ ነው። ካንተ በላይ ያለው ነስረዲንም ፎሎ አርገው የመልእክተኛውን ስልክ ይልክልሃል። ቱሞሮን ፎሎ አርጋት። አሁን ያለችውን ሰው ያገናኙሃል። እኔ ደግሞ የሀቢባን ስልክ ፈልጌ አስቀምጥልሃለሁ። አስታውሰኝ ከውስጥ እንዳረሳው። ይሄ ሁሉ ነገር የተፈጠረው ግን በእርዳታ ስም የብዙ ሰዎችን ገንዘብ ያጭበረበሩና የብዙ ሰዎችን ልብ የሰበሩ ሰዎች ናቸው ለዚህ ያበቁ። እግዚአብሔር አለ፣ በርታ፣ ፈጣሪ አለ። ግን የመጨረሻው ውሳኔ ግን የኛ ቤትና ቱሞሮ ያሉት ነው የሚሆነው። ኢትዮጵያ ብትሆን እመጣለሁ፣ አብሮኝ ያሉ ልጆች አሉ። ያው የእርዳታ ቪዲዮዎች ሰርቼ ስለማቅ አዲስ ስለማይሆንብኝ መጥቼ ያለህበትን አያለው። ወረቀትን ተቀብዬ የልክበት ሆስፒታል ቼክ አረጋለሁ። ብዙ ሰዎችን ቼክ አርጌ ቪዲዮውን ላይቭ ላይ እንደዚህ ባካችሁ እንደዚህ ተጎድቷል እርዱት ብዬ ከላይቭ ላይ ማስወረድ እችላለሁ። በየቀኑ እንደዛ ላስደርግልህ እችላለሁ። ቪዲዮውን ልሰራልህ እችላለሁ። ይሄ ግን ከኢትዮጵያ ውጭ ነው። ይሄንን ሪስክ መቀበል አልችልም። በጣም ለኔ ትልቅ ሪስክ ነው። እነሱ ባሉት መንገድ ግን በጣም አሪፍ ሀሳብን የነገሩ ብዙ ኤክስፒሪየንስም ያላቸው ከብዙ ሰዎችም የነገሩን ነገር ተቀበል። ይሄንን ከዚህ በላይ ልልህ ወይ ማድረግ አልችልም። ከዚህ በላይ ማድረግም አልችልም። ከዚህ በላይ ማለት አልችልም። በቃ ይሄ ናት የኔ አቀምጭ ናት። በቃ እኔም እኮ የህይወት ጉዳይ ስለሆነብኝ ነው እንጂ አላማዬ ሌላ ነበር። እና አሁን የሰጠን 3 ኦፕሽኖች አሉ። ሀቢባ፣ መልእክተኛውና ቱሞሮ ያለችዋ ዶክተር ወይ ደግሞ ያለችው ሰው። ከነዚህ 3 ውስጥ ከእግዚአብሔር ጋር ትችላለህ። ጸልይ፣ አይዞ፣ እግዚአብሔር አለ። እነሱ ጋር አውርተ ደግሞ መጨረሻ ላይ ምን ላይ እንደደረስ ደግሞ ታሳውቀናለህ። ከ3ቱ አንዱ ከተሳካልህ እንከተልሃለን፣ እናግዛለን። አይደለ ቱሞሮ? እኔም አሁን የምለው ሜቢ እኛ ቤት የሚለውን ነገር ባልሰማም ምን እንደሚለው ያው መገመት በጣም ብዙ ነገር ተናግሯል። ያው አልሰማሽም ይሆናል። ያ መገመት አያቅተኝም።